ታምናለህ? ለምን? ከአይሁድ ዘር በስጋ ስለተወለደ አይደል? ኦኬ። ስለዚህ አይሁዳዊ ሰው ስለሆነ ያ ቂጣ በዓል ስለሚመለከተው በእነሱ የቂጣ በዓል በአይሁዳውያን የቂጣ በዓል ስርዓት ላይ ተገኝቶ ያንን ቂጣ በልቷል። ኦኬ። ይህ ስለ እናንተ የሚቆረሰው ስጋዬ ነው ብሎ ያላቸው ከዛው ከሚበላው ቂጣ ላይ አንስቶ ነው አይደል? አዎ። ወይንም ጠጥቷል። ይህ በአዲስ ኪዳን የሚሆን በደሜ የሚሆን አዲስ ኪዳን ነው ብሎ ያላቸው ከዛው ማዕድ ላይ ከአይሁድ ፋሲካ በዓል ላይ ከሚጠጡት ወይን ላይ ነው አንስቶ የሰጣቸው አይደል? ምን አርጎ? በደሜ የሚሆን አዲስ ኪዳን ነው ብሎ ምን አርጎ? በደሜ የሚሆን አዲስ ኪዳን ነው ብሎ ለወጠው። የለም ለወጠ ብሎ የሚል ቃል ታዲያ አሳየ ለወጠ ብሎ የሚለውን እንዳምልበቅ አሳየ ለወጠ የሚለው አታምንማ አሳየኝ። ሳታሳየኝ እንዴት ለምን ወንድም አለም አታምንም? አሳየ ለወጠ የሚለውን ቃል አሳየኝ። በቃ እንዳምን ይሄው አለቀ። ለወጠ የሚል ቃል አሳየኝ። ማቴዎስ 26 ቴንክ ዩ። ለወጠ የሚል ቃል ቃሏን አይደለም የምፈልገው እኮ። ታዲያ ምልክት አመጣው ለወጠ ብሎ የሚለውን ቃል። ታዲያ ቆይ ዳቦን አንስቶ ወዳጄ ዳቦን አነሳና ያንን ቃል ሲበሉ መንሽን እንኳን አላደረገውም። ይሄ ዳቦ ነው ግን ደሜ እንደ ደሜ አስቡት አለ እንዴ? አላለም። እሺ ሜላ ትልቁ ላይ አድርጉ፣ ወይ አንዳችሁ ሞዴሬተር ትልቁ ላይ አድርጉ። ራሴን በራሴ ማድረግ እችላለሁ እንዴ? እሺ ቴንክ ዩ። ኦኬ ወንድማችን፣ እሺ ለውጦ ብሎ የሚለውን አሳየን ብያለሁ ወይስ ተሳስተን የተናገርከው? 26 ላይ እሺ ማቴዎስ 26 ለውጦ ብሎ የሚለውን ቃል ተናግራል። ትልቅ ስህተት ነው የተሳሳትከው ወንድማችን። ማቴዎስ 26 እየበሉ ሳሉ ይላል። ሶሪ እየበሉ ሳሉ ኢየሱስ እንጀራውን አንስቶ ባረከ ይላል። ትክክል። ቆርሶም ለደቀ መዛሙርቱ በመስጠት እንካችሁ ብሉ፣ ይህ ስጋዬ ነው አላቸው ይላል። ያዝልኝ። ምን አንስቶ? ስጋዬ ነው እንካችሁ ብሎ አለ። ምን አንስቶ? እንጀራው ማለት ነው። ቂጣውን ምን አላቸው እንዴ? ይሄው መጽሐፉ እያነበብኩልህ እኮ። አየህ አንተ ይሄው መጽሐፉ ካሜራ ከፍቼ ደግሜ ላንብብልህ። ቆይ ደግሜ ላንብብልህ። እየበሉ ሳሉ ደግሜ ላንብብልህ። አትጠይቀኝ። ደግሜ ላንብብልህ። እየበሉ ሳሉ ኢየሱስ እንጀራ ተብሎ የተባለው በእኛ በአማርኛ ስተረጎም ነው ማጻ ማለት ነው። ቂጣ ማለት ነው። ማጻ በዕብራይስጥ ማጻ። ቂጣውን አንስቶ ባረከ፣ ቆርሶም ለደቀ መዛሙርቱ ሰጠ። የቆረሰው ምኑን ነው? እንጀራውን። አዎ ቂጣው ማለት ነው አይደል? ሂድ ቂጣው ነው አይደል የቆረሰው? ቂጣውን አይደል የቆረሰው? ድገመው። አዎ እሺ ቀጥል። በእጁ ነው አይደል ቆርሶ የሰጣቸው? ትክክል። ምኑን ነው የቆረሰው? ቆርሶ ግን ምን አላቸው? ብራዘር ቆይ ምኑን ነው የቆረሰው? እንጀራውን። እንጀራው ብሎ የሚለው በአማርኛ ነው ቂጣው ማለት ነው አይደል? አዎ እሺ። ለደቀ መዛሙርቱ በመስጠት እንካችሁ ብሉ፣ ይህ ብሎ ያለው ምኑን ነው? ስጋውን። ይህ ብሎ ያለው ምኑን ነው? ስጋውን። ቆርጦ የሰጣቸውን ቂጣ ነው ይህ ብሎ ያለው። አንተ ነህ አታምንማ። አሁን ያንተ ነጠላ ዜማ ሆነች። ልብ በልና ሰማኛ ወንድምነት። ኦኬ እንጀራውን ብሎ የሚለው ቂጣውን አንስቶ ባረከ። ቆርሶም ብሎ የሚለው ቂጣውን የቆረሰው ብራዘር። ከዛስ ያ የቆረሰውን ቂጣ ይህ አላቸው። የቱ የቆረሰው ቂጣ? ቆርሶ በእጃቸው የሰጣቸው ቂጣ ይህ ስጋዬ ነው አላቸው ይላል። ትክክል። አዎ አየኸው። አንተ ግን ብለህ የምትለው አትቀበልም። ማን አለ? ይሄ ከሳሽነት መንፈስ ነው። አሁን ቁም ነገር እየከሰስከኝ ነው። እኔ አምናለሁ ገና ቅድም አትቀበልም እያልክ ብራዘር፣ ቆይ ወዳጄ አንዴ ቆይ ልጨርስ። አንተ ማመን ተቸግረህ ለሰይጣን ፈተና ተላልፈህ ተሰጥተህ ሳለህ ሰይጣን እየከሰሰህ ኢየሱስን 50 እያመንከው 50 ራሱ ብለህ እንደው ለአንደበት ነህ እንጂ ያልከው አታምነውም ኢየሱስን። አንተ የአንተ አለማመን ሳያቅ እኔን አታምንማ እያልክ ልትከሰኝ ትፈልጋለህ። አንተ አይደለም ሰይጣን በኒቅስ ወጥቶ እኔ እንደዛ ብሎ ቢለኝ መልስ አለኝ ለአንተም ለሰይጣንም ማለት ነው። እኔ እግዚአብሔር ልጅ በጣም ነው የማምነው ብራዘር።
ሳምን የትኛው የጌታዬ ስጋ እንደሆነ ጌታዬ ደግሞ እዚህ ጋር ቆርሶ ሰጣቸው ብሎ የሚለው ቂጣውን እንደሆነ ቂጣውን ቆርሶ ሲሰጣቸው ይህ ስጋዬ ነው አላቸው ይላል። ከዛስ ጽዋውንም አንስቶ ይላል። ጽዋ ውስጥ ምንድን ነው ያለው ወንድማችን? ደም። እምነት ታዲያ ምኑ ጋር ነው? ቆይ ክርስትና እዛ ጽዋ ፋሲካ እየበላ ባለበት ቤት ውስጥ እየጠጡ የነበረው የሰው ደም ነው እያልከን ነው አንተ። የራሱ የክርስቶስ ኢየሱስ ራሱ የራሱን ደም እየጠጣ ነበር ሐሙስ ዕለት እያልከኝ ነው። አንስቶ አላቸው እኮ ኧረ በመድኃኒዓለም ልብ በልና ስማኝ አንዴ፣ ልብ በልና ስማኝ። ኢየሱስ በአይሁድ ፋሲካ ላይ ቁጭ ብሎ ይበላ ነበር አይደል? ይበላ ነበር። ይጠጣስ ነበር አልነበረም? ቀድም ሜሎስ ያለው ነው። ይጠጣ ነበር አልነበረም? ሜላ በደንብ ፈትፍቶ ነው የነገረህ። ቆይ አንዴ ስማኝ። ሜላ በደንብ ነው ፈትፍቶ የነገረህ፣ ግን እንዳላመንክ በጣም እርግጠኛ ስለሆንኩ ገብቶሃል ወይ ብዬ ስጠይቅህ ያልኩ የወንድሜ መድከምን አሳዝኖኝ አይደለም። ቢደክምም በጌታ ጸጋ ነው የደከመው። በደንብ በፖይንት ነው ያሳየን። ኦኬ፣ ግን እንደገባው መስሎህ ሳይገባህ ከምትሄድ ብዬ ነው ገብቶሃል ወይ ብዬ ጠይቁ ማለት ነው። እንዳልገባህ በጣም እርግጠኛ ስለሆንኩ ማለት ነው። ኦኬ፣ ስለዚህ ኢየሱስ ሲበላ በአይሁድ ፋሲካ ላይ ቁጭ ብሎ ይበላ የነበረውን ነገር በመጀመሪያ ንገረኝ። የሚጠጣውና የሚበላውን ንገረኝ። የተመገበውማ የአይሁድ ፋሲካው ላይማ ዳቦና ጽዋውን በልተዋል። ጽዋው ምንድን ነው? ጽዋ ውስጥ ምንድን ነበር የነበረው? ዋይን። ቴንክ ዩ። ስለዚህ ውስጥ ግን ያለው ቆይ ብራዘር፣ ኢየሱስ በዛ የአይሁድ ፋሲካ በሚበላበት ቤት እዛ ቁጭ ብሎ አብሮ ከደቀ መዛሙርቱ ጋር ሲበላ ነበር አይደል? አዎ። የሚበላው በአፉ ነው አይደል? አዎ። በጥርሱ እያኘከ በአፉ እየተጎነጨ የሚጠጣው ነገር አለ። በጥርሱ እያኘከ የሚበላው ነገር አለ። ትክክል። ከሚበላው ነገር አንዱ የአይሁድ የፋሲካ ቂጣ፣ ከግብፅ ምድር ሲወጡ የሚበሉት የነበረ ቂጣን ነው። የፋሲካውን በግ አለ የሚበላ፣ ከመራራ ቅጠል ጋር ይበሉታል ያንን ቂጣውን። የሚጠጣም ነገር ደግሞ አለ፣ ዋይን ማለት ነው። ኢየሱስ እዛ በአይሁድ ፋሲካ በዓል ላይ ቁጭ ብሎ ያንን ቂጣና ያንን ወይን በልቷል፣ ጠጥቷል አይደል? ከመቀደሱ በፊት እኮ በልቷል፣ ጠጥቷል አይደል? ትክክል። በልቷልም ጠጥቷልም። የጠጣው በጽዋ ውስጥ ያለው ምንድን ነው? በጽዋ ውስጥ ያለው ከየትኛው በኋላ እና ከየትኛው በፊት ነው? እዛ እየበላ እያለ በጽዋ ውስጥ ይጠጣ የነበረው ምን ነበረ? ኢየሱስ አንስቶማ ይሄ ደሜ ነው አለ ከቀደሰው በኋላ። ብራዘር፣ እየጠጣ ያለው ምን ነበረ ነው ያልኩ። መቼ? እዛ ፋሲካ ማዕዱ ላይ ቁጭ ብሎ ማለት ነው። ዳቦ እና እየበላ ያለው እየጠጣስ ያለው ምን ነበር? ነገርኩህ እኮ ዋይን። እሺ፣ ያንን ዋይንና ያንን ዳቦ ነው አይደል የሰጣቸው ለነሱ ቆርሶ? ትክክል። ስለዚህ በጽዋ አድምጠኝ። ከዚያም ጽዋውን አንስቶ አመሰገነ፣ ለደቀ መዛሙርቱም በመስጠት እንዲህ አላቸው፣ ከዚህ ጠጡ አላቸው አይደል? ግን ከአንተ ጋር ሳወራ በጣም መጠንቀቅ የገባኝ ነገር ግፊት እንዳይኖርብኝ ነው። ግድ የለም። ከዚህ ጠጡ አላቸው አይደል? ከዚህ ጠጡ ያላቸው ምንድን ነው? ከጽዋ ውስጥ ያለው ነው አይደል? ከዚህ ጠጡ ሲላቸው ምንድን ነው? አንብበው እራስህ አታነበውም? ከዚህ ጠጡ ብሎ የሚለው ጽዋውን ሰጥቷቸው ነው አይደል? ከዚህ ጠጡ ያላቸው ጽዋው ነው አይደል? ከዚህ ብሎ ያለው ትክክል። ጽዋ ውስጥ ምን ነበር የነበረው? ጽዋ ውስጥ ምን ነበር የነበረው? አንተ ጽዋ ውስጥ ምን ነበር የነበረው? የኔን ጽዋ ውስጥ ምን ነበር የነበረው? የክርስቶስ ደም። ወገኖቼ፣ እንዲህ አይነት ትውልድ ነው ያለው ወንድሞች፣ እናቶች። ጽዋ ውስጥ የነበረውን ወይኑን ክዶ፣ ወይኑን ማለት ነው አንተ ነው እንጂ ካድከው። ደም መሆኑን ጽዋ ውስጥ የነበረውን ቅድም ወይን ነው አለን፣ አሁን ደግሞ ደም ነው አለ። እሺ ልብ በል።
ቆይ ወይንና ደም ይለያያል ወንድሜ። ቆይ አንተ ጋር አልተለየም፣ እኛ ጋር የተለየው ወይንና ደም እኛ ጋር የተለየው። ጽዋውን አንስቶ አመሰገነ፣ ለደቀ መዛሙርቱን በመስጠት እንዲህ አላቸው፣ ሁላችሁ ከዚህ ጠጡ ብሎ ሲል ከዚህ ብሎ ያለው ምኑን ነው? ጽዋው ነው አይደል? በጽዋ ውስጥ ምን ነበር የነበረው? አንተ ደም ነው ብለኸኛል አይደል? አዎ። ኢየሱስም ይጠጣ ነበር አይደል? ከዛ እኔ ክርስቶስ እንዳስተማረኝ ኢየሱስም ይጠጣ ነበር አይደል? ከዛ ቆይ አድምጠኝ። ከዚህ ብሎ ካለው ፕሊስ፣ ከዚህ ብሎ ካለው ጽዋ ውስጥ የነበረውን ኢየሱስም ይጠጣ ነበር አይደል? መልሰው ከመስጠቱም ከሰጠም በኋላ ማለት ነው። በጽዋ ውስጥ የነበረውን ይጠጣ ነበር አይደል? ኢየሱስ እሱን አንተ አልክ። በጽዋ ውስጥ ያለውን ይጠጣ ነበር ወይ ኢየሱስ ነው ያልኩህ። ከመስጠቱ በፊት ከመስጠቱም ከሰጠም በኋላ ነው ብዬምልህ። እሱን አንተ አልክ። እሺ አንተ መልስልኝ። ከመስጠቱ በፊት ይጠጣ ነበር አይደል? ከመስጠቱ በፊት አዎ። ሁሉም ሰው ሁሉ ላስረዳ። ከመስጠቱ በፊት ይጠጣ ነበር ወይ? ለምን አትመልስልኝም? አዎ ዋይን ከመስጠቱ በፊት ምን ነበር የሚጠጣው? ጽዋና ዳቦ ይበሉ ነበር። ምን ነበር የሚጠጣው ከመስጠቱ በፊት? ከመስጠቱ በፊት አዎ ነገርኩህ እኮ አሁን ለአምስተኛ ጊዜ እየጠየቀኝ በመሰረተ ክርስቶስ ቤተክርስቲያን የተቀመጥክ ቆንጆ ኦርቶዶክስ ነው እኮ። እውነታው ነዋ። አሁን እኮ ውሸት ነው። ምን እውነት አለ እንዴ? ወዳጄ ቆይ አድምጠኝ ወዳጄ። እኔ እየሰጠው እያወራን ማለት ነው፣ እያወራን መልሰው። ከዚያም ጽዋውን አንስቶ ይላል። ጽዋውን አንስቶ ብሎ የሚለው ጽዋው ብሎ የሚለው መጠጫው ነው አይደል? አዎ። በመጠጫ ውስጥ ምን ነበረ? አንስቶ ብሎ የሚለው ሲያነሳው ምን ነበረ በመጠጫ ውስጥ? ደጋግሜ ነገርኩህ። ስለዚህ አንብበው፣ ምን እንዳለ አንብበው። ምን ነበረ የነበረው ነው ያልኩህ። መልስልኝ። ላንብብልህ። ምን ነበረ የነበረው ወዳጄ? እኔ መለስኩልህ አራቴ። እኔ እኮ አራቴ መልስ። አንዴ መልሰው ስላልገባ ማለት አንዴ መልስልኝ። መጽሐፍ መክፈት አይጠበቅብህም። እኔ ከፍቼዋለሁ። አዲሱ መደበኛ ትርጉም ማለት ነው። ምን ነበረ? ከዚህም ጽዋውን አንስቶ ብሎ የሚለው ጽዋ ውስጥ ምን ስለነበረ ነው ያነሳው? እንዲህ አላቸው፣ ሁላችሁም ከዚህ ጠጡ፣ ስለ ብዙዎች ኃጢአት ይቅርታ የሚፈስ እኔ ነኝ የሚተረኩ። ቁጥር 27 እየጠቀስኩልህ አንተ ቁጥር 28 ላይ አትሄድ። እኔ እሄዳለሁ። ቁጥር 28 ላይ አልሄድኩም አላልኩም። እኔ ነኝ የሚተረኩ። እኔ ቁጥር 27 እየጠየቅኩ ለምን ቁጥር 28 ላይ ትሄዳለህ? እኔ ቁጥር 28 አላነብም አላልኩም። እንደ ቅድሞ የተግባቦት ሕግ ጠብቀህ ሂድ። እኔ እውነቱን ልንገርህ፣ አጋንንታዊ የእውቀት መረዳት ነው ያለህ። በእግዚአብሔር ልጅ ደም ላይ በጣም ትጠራጠረዋለህ፣ አታምነውም። ወይንና ደምን እንኳን ለይተህ አላወቅም። እውነቱን ስነግርህ ማለት ነው። ለዚህ ነው መሰረተ ክርስቶስ ቤተክርስቲያን ውስጥ ቁጭ ብለህ ለገሃነመ እሳት ራስህን እያዘጋጀህ ያለኸው ማለት ነው። አንተ በራስህ ራስህን እንጂ የምትጠፋው መሰረተ ክርስቶስ ቤተክርስቲያን አጠፋም። ይህንን በደንብ እናውቃለን። ግን እውቀትህን ለማስተካከል ስጠይቀን ወንድምንህና መለስንልህ። እስካሁን ስንጠይቅህ ደምና አንዴ ኢየሱስ የራሱን ደም ሲጠጣ ነበር ቁጭ ብሎ አልከን። ወይን የሚጠጣውን ደሙን ነው የሚጠጣ የነበረው ብለህ አልከን። አንዴ ኢየሱስ ወይኑን ሰጣቸው ብሎ የሚለውን ማነው እንጀራ ብሎ የሚለውን እዚህ ጋር ቂጣ ብሎ የሚለውን ስጋውን ነው ቆርሶ የሰጣቸው ብለህ አልከን። አይልም፣ ቂጣውን ነው። እንጀራ ማለት ያ የተጋገረው ማፃ የተባለው የአይሁድን ቂጣ ነው የሰጣቸው። እሱን ሲሰጣቸው ግን ይህ ቂጣ በስጋዬ ነው ነው ያለው። ስጋዬ ነው ነው ያለው። ያንን ቂጣውን ማለት ነው። ያ የተባለበት ሚስጥር ካልገባ እንነግርሃለን። ጽዋውንም አንስቶ ሲሰጣቸው ከዚህ ጠጡ፣ ሁላችሁ ከዚህ ጠጡ ብሎ ሲል ጽዋ ውስጥ ያለው እንደው ብዬ ስል ደሙ ነው አልከኝ። ደሙ ውስጥማ ካለ ኢየሱስ እኮ እየጠጣው ነበር። ያንን ምን ይላል መጽሐፍ? ስለዚህ ማለት ስለ ሁላችሁ የኃጢአት ይቅርታ የሚፈስ የአዲስ ኪዳን ደሜ ነው አለ። የቱ? ይሄ ጽዋ ውስጥ ያለው ወይን ማለት ነው። ወይን ነው ጽዋ ውስጥ ያለው። ለነ ጴጥሮስና ለነ ማቴዎስ የሰጣቸው ጽዋ ውስጥ ያለው ወይን ነው። ከወይን ውጪ ሌላ ነገር አልነበረም። አንተ ግን እዛ ቀራንዮ መስቀል ላይ የፈሰሰ ቀዩ ደም ነው አልከኝ። ይህንን ወይንና ስጋ ወይንና ደሙንና ወይኑንና ህብስቱን ቂጣውን በሰጣቸው ሰዓት የእግዚአብሔር ልጅ ደም ገና አልፈሰሰም። ለዚህ ነው አጋንንታዊ ትምህርት ነው ብዬ የምልህ። አልፈሰሰም። ሊትራል የሆነው ደሙ ገና አልፈሰሰም። ሐሙስ ምሽት ነው ይሄን ያለው። ወዲያውኑ በዚያኑ ሌሊት የአይሁድ ፋሲካን እየበላ በዚያኑ ሌሊት ተላልፎ ተሰጠ ማለት ነው። በዚያው ሌሊት ማለት ነው። 24 ሰዓት ሳይሞላው ኢቭን 12 ሰዓት ሳይሞላው ነው የተያዘው። 12 ሰዓት እንኳን አልቆየም። ወዲያውኑ እዛው እያጠቀሰ እየበሉ በነበሩ ሰዓት ላይ
በአስቆሮቱ ይሁዳ ልብ ውስጥ ሰይጣን ሀሳብ አስገባ። ሄደ ለአይሁድ ለካህናት አለቆች አሰልፎ ሰጠው። በዛኑ ሌሊት መብራት ይዘው ጎመድና ቆመጥ ይዘው ፍለጋ መጡ፣ ወደ ኢየሱስ ወዳለበት ማለት ነው። በዛኑ ሌሊት ተያዘ። በዛኑ ሌሊት በዛ በሊቀ ካህኑና በሄሮድስ በነ ጲላጦስ ግቢ ውስጥ ሲቀጠቀጥ አደረ ማለት ነው ጌታ። በዚያው ሌሊት የአይሁድ የፋሲካ በዓል የሚበሉት ፀሐይ በጠለቀ ሰዓት ላይ ነው፣ ምሽት አካባቢ ነው። ብዙም ሳይቆይ ማለት ነው፣ ብዙም ሳይቆይ ሚድናይት እንኳን ሳይሆን ማለት ነው። ወዲያውኑ ተያዘ። ወዲያውኑ ሌሊቱን ሁሉ ሲደበድቡት አደሩ። አርብ በማግስቱ ሊሰቅሉት ማለት ነው። ወዲያው አንተ ምንድን ነው ያልከው? ቂጣውን እዚህ ቆርሶ እንጀራ ብሎ እያለ ቂጣው ማለት ነው ማፃውን ቂጣውን ቆርሶ ሰጣቸው ብሎ ሲል ስጋውን የቆረሰው እውነተኛ ስጋውን የቆረሰው ይላል። እውነተኛ ስጋውማ ገና ቀራንዮ መስቀል ላይ ነው የሚቆረሰው። ጽዋ ውስጥ የነበረው ደሙ ነው ይላል። ደሙማ ራሱ ማን ነው? ጽዋ ውስጥማ የነበረው ደሙ አይደለም። ጽዋ ውስጥ የነበረው ወይን ነው፣ የወይን ጭማቂ። ኬታ መጣሁት ራሱ ጌታ የተናገረው ላሳያችሁ። ቁጥር 29 ላይ እላችኋለሁ ይላል ጌታ። አየው ያንተን ትክክል ያልሆነ ትምህርትን ኢየሱስ እንዴት እንደሚያፈርስብህ ማለት ነው። እላችኋለሁ አለ በአባቴ መንግስት ከእናንተ ጋር በአዲስ መልክ እስከምጠጣበት እስከዚህ ቀን ድረስ ከእንግዲህ ከዚህ የወይን ፍሬ አልጠጣም አለ። የወይን ፍሬ ነበር ማለት ነው እዚህ ጽዋ ውስጥ የነበረው የወይኑ ፍሬ ነው የሰጠው። አየህ አንተ ደሙ ነው ብለህ የምትለው በደሙና በወይኑ ፍሬ መካከል ያለው ልዩነት አታውቅም። ለዚህ ነው በአጋንንታዊ ትምህርት ተይዘህ ደህንነትን በእግዚአብሔር ልጅ ላይ ባለህ እምነት ላይ ያለህን ደህንነት የተጠራጠርከው ማለት ነው። የወይን ፍሬ ብለዋል ይኸው ባለቤቱ። አንተ ደሙ ነው፣ ቀጥታ ደሙ ነው፣ ቀይ ደም ነው በዋንጫ ውስጥ የነበረው ብለሃል። ቀይ ደምማ ከሆነ የሰጣቸው አይሁድ ምንድነው ደቀ መዛሙርቱ ጭራቆች ናቸው እያልከን ነው። ምንድነው በነጮቹ ብለው የሚሉት ቫምፓየር ነው ብለው የሚሉት ጭራቆች ናቸው፣ ቀይ ደም ነው የጠጡት ብለህ እያልከን ነው። ይሄ በጣም ጸያፍ ነውረኛ ነገር ነው። እንደዚህ እንዳትናገር፣ ነውረኛ ነገር ነው። ጴጥሮስ የጌታን ቀይ ደም አልጠጣም። ማቴዎስ የጌታን ቀይ ደም አልጠጣም። በደሙ የሚሆንን ግን የወይኑን ፍሬ ግን ሰጥቷቸዋል። በስጋው የሚሆንን ግን ቂጣውን ማፃውን ሰጥቷቸዋል። ይሄ የኛ የወንጌላውያን ወርቅ የሆነ የመጽሐፍ ቅዱስ ትምህርት ነው። አንተ በኦርቶዶክሳውያኑ አጋንንታዊ ትምህርት ነው የተያዝከው። ቁጭ ብለህ የእግዚአብሔር ልጅ ደም ነው የምጠጣው ብለህ የእግዚአብሔር ልጅ ደም ማለት ጽዋ ውስጥ ያለው ቀይ ደም ነው ያልከኝ። እኛ እሱ የምትለውን እንደፈዋለን ብራዘርዬ። ኦኬ ይሄ የሰይጣን ትምህርት ስለሆነ ማለት ነው። የእግዚአብሔር ልጅ ደም እዛ ዋንጫ ውስጥ ቀይ ደም እዛ መስቀል ላይ የፈሰሰው ነው ብለህ እያልከኝ ነበር ቅድም። ገና እኮ አልፈሰሰም ደሙ፣ መስቀል ላይ እንኳን አልተሰቀለም። ይሄን በሰጣቸው ሰዓት ላይ ምሽት ነበረ ይበሉ የነበሩት አይሁድ። ምሽት አርብ ምሽት ማለት ነው ሶሪ ሐሙስ ምሽት፣ የአይሁድ የፋሲካ በዓል በዛ ጊዜ አይሁድ በሚያከብሩት በዓል ሐሙስ ምሽት ላይ ነበር ይበሉ የነበሩት። ፀሐይ ሲገባ ነው የሚበሉት። ፀሐይ ሲገባ በእኛ አዶ ነው። አሞጽ እይታይ ስላለ ስንት ሰዓት ላይ ነው አሞጽ? እስራኤል ስላሉ እነሱ ልጠይቅ። አሞጽ ስንት ሰዓት ላይ ነው ፀሐይ ሲገባ? ስንት ሰዓት አካባቢ ነው የምትበሉት? 7 AM ወይ 6 ከ6 ጀምሮ? ቆይ አንዴ ሚዩት አድርግ። አይሁዳውያን ስላሉ ታች ይጻፉ። ስንት ሰዓት ላይ ነው የምትበሉት? ሰኒ ያለሽ እህትየው? ምሽት ነው በእኛ በኢትዮጵያ ከምሽቱ 6 ሰዓት እስከ ምሽቱ 2 ሰዓት ምናምን ነገር እንደማለት ማለት ነው። የራት ሰዓት ተብሎ የሚባልበት ማለት ነው። የአይሁድ የፋሲካ ራት ነው እንደው በዛ ሰዓት ላይ ነው የሚበሉት። በዛ ሰዓት ላይ እየበሉ እያሉ ነው ይህንን የሰጣቸው። ስለዚህ አንተ ቀይ ደም ነው ብለህ ያልከውን ኢየሱስ የወይን ፍሬ ነው ብሎ የሚለው አየው። የወይን ፍሬ ነበር በዚህ ጽዋ ውስጥ የነበረው። ያ የወይኑ ፍሬ ግን በደሜ የሚሆን ነው። አዎ ከ6 PM በኋላ ነው ሲስ ልክ ነው ዞዞዬ። ስለዚህ ያንን የወይኑን ጭማቂ ነው ይህ በደሜ ነው የሚሆነው ብሎ ያለው ማለት ነው። አንተ ለውጦ ብሎ ያልከው ነገር ለውጦም አልሰጠን። ለወጠ ብሎ የሚል የኦርቶዶክስ የተጣመመ ትምህርት ነው። ለወጠ የሚል ቃል የለም። ባረከ ነው ብሎ የሚለው ባርኮ ቀድሶም ቆርሶም ሰጣቸው። ባርኮ ቆርሶም ለደቀ መዛሙርቱ በመስጠት እንካችሁ ብሉ አለ። ምኑን የቆርሰው? እንጀራውን ነው። አንተ ስጋውን የቆርሰው ብለሃልክ። ኖ ይህንን በሰጣቸው ሰዓት ላይ በአይሁድ የፋሲካ በዓል ላይ ገና የአስቆሮቱ ይሁዳ ሄዶ እንኳን ለሊቀ ካህናቱ ለአይሁድ የሸንጎ አለቆች እንኳን አሳልፎ አልሸጠውም። ገና ነው። ገና ራሱ የአስቆሮቱ ይሁዳ እንኳን በልጧል። አጠቀሰና ሰጠው እና ሲሰጠው ወዲያውኑ ወጣ ይላል።
ያው ላንብብል ዮሐንስ ወንጌል መጽሐፍ ምዕራፍ 13 ላይ ማለት ነው። ልበ በል ብራዘር፣ ለዚህ ነው ድህነት የተምታታብህ ማለት ነው። እግሩን አጠበ ጴጥሮስ። አልታጠበ ማለት ገላውን የታጠበ ይሆናል አለው። ከዛ ሁላችሁ ንጹሐን አይደላችሁም ያለው አሳልፎ የሚሰጠው ማን እንደሆነ ያውቅ ስለነበር ነው። እግራቸውንም አጥቦ ካበቃ በኋላ ልብሱንም ለብሶ ተመልሶ በቦታው ተቀመጠ። እንዲህም አላቸው፣ ያደረግኩላችሁን ታስተውላላችሁን? እናንተ መምህርና ጌታ ትሉኛላችሁ፣ ትክክል እንደምትሉኝም እንደዚሁ ነኝና። እንግዲህ እኔ መምህራችሁና ጌታችሁ ሆኜ እግራችሁን ካጠቡ እናንተም እንደዚሁ አድርጉ ብሎ ካለ በኋላ የአስቆሮቱ ይሁዳ ላይ ልሂድ። ከዛ ስለ ሁላችሁም መናገሬ አይደለም፣ የመረጥኳችሁን አውቃለሁ። ነገር ግን እንጀራዬንም አብሮኝ የቆረሰ አየው፣ አብሮ ቁጭ ብሎ አሳላፊው የሚሸጠው የአስቆሮቱ ይሁዳ አብሮ ቁጭ ብሎ የቆረሰ ነበረ፣ አብሮ ይበላ ነበር ማዕዱ ላይ ሆኖ ማለት ነው። የቆረሰ ተረገዙን አንሳብኝ የሚለው የመጽሐፍ ቃል ሲፈጸም እኔ እንደሆኑ ታምኑ ዘንድ ይህ ከመሆኑ በፊት አሁን ነገርኳችሁ። እውነት እላችኋለሁ እኔ የላኩትን የሚቀበል እኔን ይቀበላል፣ እኔን የሚቀበል የላከኝን ይቀበላል። በኋላ ይህንንም ካለ በኋላ ኢየሱስ በመንፈሱ ታውቆ እውነት እላችኋለሁ ከእናንተ አንዱ እኔን አሳልፎ ይሰጣል ሲል በግልጽ ተናገረ። ልብ በል፣ ሰጥቷቸው ቂጣውን እየበሉ ይህ በስጋዬ የአዲስ ኪዳን ስጋዬ ነው የአዲስ ኪዳን ደሜ ነው ብሎ ቂጣውንና ወይኑን ሰጥቷቸው እየጠጡ ይሁዳ ነበር እዛው ያው አብሮ እየቆረሰ ነበር፣ አብሮ እየበላ ማለት ነው ቁጭ ብሎ። ደቀ መዛሙርቱም ማንን ማለቱ እንደሆነ ግራ ተጋብተው እርስ በርሳቸው ተወያዩ። ከእነርሱ አንዱ ኢየሱስን የወደው የነበረው ደቀ መዝሙር ወደ ኢየሱስ ደረት ተጠግቶ ተቀምጦ ነበር። ስምዖን ጴጥሮስም ይህንን ደቀ መዝሙር በምልክት ጠቅሶ ማንን ማለቱ እንደሆነ ጠይቀው ማንን ነው ያለው? ያው ግራ ተጋብተናል፣ ይለይልን፣ ማን ነው አሳልፎ ይሰጠኛል ብሎ ያለው እና ጠይቀው አንተ ወደ ደረቱ ጠጋ ብለህ ስለነበረ። እርሱም ወደ ኢየሱስ ደረት ደገፍ ብሎ ጌታ ሆይ ማንን ይሆን ብሎ ጠየቀው። ኢየሱስም ይህንን ቁራሽ ልብ በል ቂጣ ማለት ነው። ይህንን ቁራሽ እንጀራ ከወጭቱ አጥቅሼ እዛ ጋር አጥቅሶ ወጭቱ ማለት ነው አጥቅሼ የምሰጠው እሱ ነው አለው። እናስ ከዚያም ቁራሹን እንጀራ አጥቅሶ ለስምዖን ልጅ ለአስቆሮቱ ይሁዳ ሰጠው። እያዩ ማለት ነው። ይኸው ሊታይ እዚህ ጋር ለሁሉም የአስቆሮቱ ይሁዳ እንኳን ተቀብሏል። አያው አጥቅሼ የምሰጠው እሱ ነው አለው። ከዛስ ይሁዳም ቁራሹን እንጀራ እንደተቀበለ ወዲያውኑ ሰይጣን ገባበት። ኢየሱስም የምታደርገውን ቶሎ አድርግ አለው። አየህ፣ ያውቃል፣ ጌታ ያውቃል። የምታደርገውን ቶሎ አድርግ አለ። ያው እንደሚሸጠው አውቋል። ያው ቶሎ ሽጣኝ ነው። አየህ፣ አብሮ ቁጭ ብሎ በልቷል እሱ እንኳን ማለት ነው። በዚህ ሰዓት ላይ አንተ ቀዩ ደም ፈሷል፣ ቀዩን ደም ነበር የሚጠጡት የነበረው ብላል። ይሄ ሰይጣናዊ ትምህርት ነው ብራዘርዬ። ቀዩ ደም እዛ ጋ ዋንጫ ውስጥ የሰው ደም ፕሊዝ ዋንጫ ውስጥ የሰው ደም አስቀምጠው ኢየሱስም ይጠጣ ነበር፣ ደቀ መዛሙርቱም ይጠጡ ነበር ብሎ ማለት ጭራቃዊ አስተሳሰብ ነው። እንዲህ አይነት ትምህርት ኢየሱስ አላደረገም። ማንም ሐዋርያ እንደዚህ አላስተማረም። አንተ በወይኑና በእግዚአብሔር ልጅ ደም መካከል ያለው ልዩነት እንኳን አላወቀውም። እሱ የወይን ፍሬ እያለ ይናገራል። አንተ ግን በወይን ውስጥ ቀይ ደም ነው ያለው ብለህ ትላለህ። ቀዩ ደም ነው እንኳን ብለን እንድናምንልህ ገና ደሙ አልፈሰሰም። ገና ያው ለዚህ ጋር ነው። ከዛ ቶሎ አድምጠኝ። ይሁዳ እዚህ ጋር እንኳን ራሱ ገና አሳልፎ አልሰጠውም። የምታደርገውን ቶሎ አድርጋ ነው። ይሁዳ የበላው ምን ነበር? እዚህ ጋር ቂጣና ወይን እኮ አላመነማ። አየህ፣ ይሁዳ ግን እንጀራ ብሎ ሲሰጠው ተቀበለ። ወዳጄ ቂጣና ወይንን የበላው ይጠጣው አለቅ እኮ ቂጣ ብሎ ስለተቀበለ ግን ምን አገኘ? ብራዘር ደቀ መዛሙርቱም ቂጣ ነው የበሉት፣ ኢየሱስም ቂጣ ነው የበላው። ደቀ መዛሙርቱም ወይን ነው የጠጡት፣ ኢየሱስም ወይን ነው የጠጣው። ስለዚህ ህይወት የላችሁም ማለት ነው። መጽሐፉ እንደሚለው ከሆነ አንተ ቂጣና ስጋን እንኳን አለየህም፣ ደምና ወይንን አለየህም። የሰው ልጅ ስጋውን ካልበላችሁ ብራዘር፣ እሱ ማለት ቀድም ነገረ እሱ ማለት ሜሎስ ወንድሜ አብራርቶ እሱ ማለት ምን ማለት ነው? ራሱ መረዳት ነው።
በጥርስ መበላት መጽሐፍ እኮ መሞገቻ የለም። እኔ ለሞግትህ እኮ አይደለም። መሞገቻ የለም። በራሱ ነው ብለህ የምትለው መጽሐፉን ያብራራል። ወንድሜ ስማኝ ልንገርህ፣ ዳኒ ያለ ወንድምነት አለው። እሺ ቀጥል። እኔን ደግሞ ላውራ። ትልቁ ላይ ሆነ ታፕታፕ ካለ ትልቁ ላይ ሆነ ታፕታፕ ችግር የለም። እሺ ሀሌ ቆይ አሁን አንተ ማለት እኔ ወንድምነትን በጣም ሊያስረዳ ሞክሯል። ሜላሱን በጣም በዲቴል አስረድተዋል እና የገባህን እውቀቶች እኔ ብንጠይቃቸው የተሻለ ነው ብዬ ነው የማስበው። እንጠይቅህና ከዛ የገባህን ነገር እዛው መጽሐፉ ላይ ያንተን ሀሳብ ሳይሆን ከመጽሐፉ እያሳየ እንቀጥልበት። እንደሱ ልጠይቅህና ረጅም ሰዓት ስታወሩ ስለሰማው ልጠይቅህና ከዛ መጽሐፉን ማላቅ ከሆነ ግን አላቅም ነው የምለው። ማላቀውን ነገር አላቅም፣ አውቀውን ነገር ነው ማስረዳት የምችለው። በዚህ አጋጣሚ አላወቅኩም ማለት ፍጹም አይደለሁም ማለት ነው። የማታውቀውን ነገር ነው እስካሁን ስጠይቀኝ ነው የምልህ። አሁን ማላቀውን ነገር ላስረዳህ አልችልም። ይሄ ትልቅ ነገር ነው። ገባ? ማላቀውን አውቃለሁ ብዬ አልሄድም። እስካሁን ድረስ እንደሚያውቅ ሰው ነው ስታወራ። እስካሁን የማወራውን የማውቀውን ነገር ነው። ግን ከዚህ በኋላ የማውቀው ከሆነ እመልስልሃለሁ፣ የማላውቀው ከሆነ አላውቅም። ምንም ችግር የለም፣ አያሳፍረኝም። የዘላለም ሕይወት እንድታገኙ ቁርባኑን ብሉ ያለበት ቦታ እስቲ ማስረጃ ስጠን። እኔ እንደዛ የሚል ቃል አልወጣኝም። የለም ማለት ነው። እኔ እንደዛ የሚል ቃል አልወጣኝም። የዘላለም ሕይወት እንድታገኙ ቁርባን ብሉ የሚል ነገር አልተናገርኩም። እኔ የለም ማለት ነው ወይ ነው ያልኩህ። መጽሐፍ ቅዱስ እኔ የማውቀው ይሄን ነገር ነው። እውነት እላችኋለሁ የለም ማለት ነው። አንተ ስለምታውቀው አልጠየቅኩም። ፎከስ አድርገና እኔ የጠየቅኩን ጥያቄ ላይ መልስልኝ። የምታውቀውንማ ሰማን ስታወራ። የዘላለም ሕይወት እንድታገኙ ቁርባን ብሉ የሚል የጌታ ትእዛዝ አለ ወይ? ቁርባን ስትል ስጋና ደም ማለት ነው። እሺ ጌታና እራት የጌታ ስጋና ደም የምትለው አንተ የትኛው እንደሆነ አላውቅም እና ደስ ያለ እንደፈለክ የጌታን ስጋና ደም ካልበላ ሕይወት እንደማይሰጥ ኢየሱስ ክርስቶስ በአንደበቱ ተናግሯል። የትኛው? በእምነት የሚገኘውን። አሁን እናንተ አሁን ስለኛ አይደለም፣ እንደውም ስለኛ አይደለም አሁን የምናወራው ስለ አንተ ነው የምናወራው። ኦኬ ስለኛ ነው በቃ አስረዳን፣ ጨረስን። አሁን ስለ አንተ ነው የምትነግረን። ኦኬ ስለዚህ አሁን የጌታ ስጋና ደም የምትለው ህብስቱንና ወይኑን ነው አይደል? አንተ አልክ። እሱን አንተ ነው ያልከው። እሺ የትኛውን ነው የምትለው? እኔ እየጠየቅኩህ ነው ያለሁት። እኔ እኮ አላልኩም ብራዘር። አሁን ራስን አትደብቃ። እኔ እኮ በግልጽ ለእኔ እየጠየቅኩህ ነው ያለሁት። ኦኬ አሁን እየጠየቅኩህ ነው ያለሁት። የጌታ ስጋና ደም የምትለው የትኛውን ነው? እሺ እኔ ጌታን የተቀበልኩት በእምነት የሚዳን ነው መሰለኝ። የምታምነው ምንድን ነው? አሁን እናንተ አታምኑትም። ቃሉን አታምኑትም። አሁንም እያጭበረበርክ ነው። አልጠየቅኩም። ምን እሱ አሁንም ስለ እኔ አይደለም የምናወራው። ጥያቄውን ቀጥታ እንድመልስልህ ነው የፈለግከው። እኔ አብራርቼ እንድሰጥ ነው። ሪላክስ አድርግ። ስታብራራ የተጠየቀውን ጥያቄ ወንድምነት መሰረተ ክርስቶስ ነበርክ እንጂ አሁን መሰረተ ክርስቶስ አይደለም። ቅድም እንደነገርከን አንተ ኦርቶዶክስ እምነት በነገራችን ላይ ይሄ መረዳት ነው። እኔ አሁን ይሄ መረዳት ተከታይ ነህ። መሰረተ ክርስቶስ አንተ እኔ መረዳት ይሄ መረዳት ይኸውልህ፣ እግዚአብሔር ይሄንን እውነት የገለጸው እኔ አላልኩም። ለምን እያወራህ ቅድም ነገር ከመረዳቱ የቱ ጋር እንዳገኘው ማለት ነው። በመሰረተ ክርስቶስ ቤተክርስቲያን ነበርክ። ኦኬ አሁን ግን ብዬ ስለ አሁን አይደለሁም ብለኛል ቅድም መግቢያው ላይ። ስለዚህ በመሰረተ ክርስቶስ ቤተክርስቲያን እንዲህ አሁን አንተ እንደምታምነው ምንም አይነት ሰይጣናዊ ትምህርት የለም። ቤተክርስቲያኒቱ የእኛ ቤተክርስቲያን ነች፣ እናቃታለን። እኛ እንደምንለው ቅዱስ ቃሉ እንደሚለው እንጂ መሰረተ ክርስቶስ ብላ የምትለው አንተ እንደምትለው መሰረተ ክርስቶስ ቤተክርስቲያን አትልም። ነበርክ፣ አሁን ግን አይደለህም። መሰረተ ክርስቶስ ነበርክ፣ አሁን ግን ራስህን አይደለሁም ብለህ ተናግራል። ስለዚህ አሁን አንተ ከንግግርህ አግኝተናል። አንተ የኦርቶዶክስ አይደለሁም ብለዋል እኮ እንደምነት ቅድም አይደለም ብለዋል። ይሄ ይሰመርበት። ከዛ ቀጥሉ። የኦርቶዶክስ እምነት ተከታይ ነው እንጂ መሰረተ ክርስቶስ አይደለም። እንዲህ አይነት ጴንጤ ከጴንጤ ጋር እየተነጋገረ እንደሆነ እንዳትረዱ። እንደዛ ወንድሞቼ በንግግሩ አግኝተነዋል። ቴንኪው ወንድምነት ቀጥሉ።
እሺ እንድንረዳ ያክል ማለት ነው ወንድም አለም ሄልመን ለአንተ አሁን የጌታ ስጋና ደም የምትለው የትኛውን ነው? የጌታ ስጋና ደም የምለው በእምነት የሚገኘው ነው፣ ክርስቶስ በማመን የሚገኘው ነው። እኔ ይኸውልህ ከወራት በፊት ነው ይሄን መገለጥ ይሄ ነገር የተገለጠ። አሁን ፎከስ አድርግ ብራዘር። አሁን ጥያቄው ላይ ፕሊስ። በእምነት የሚገኝ እምነትን አትደብቀው። በእምነት የሚገኝ የት ነው? በእምነት የምታገኘው ክርስቶስን በማመን። እኔ ግን ይኸውልህ ልንገርህ፣ ፕሮቴስታንት ስሆን የተማርኩት ክርስቶስን ልንገርህ ላስረዳ። አንድ ያረጋጋው እሱን ቶ አሁን እኔ እናንተ እያወራን ያለ ነው። እስከ ቀደም ጀምሮ ልናሰዳ ሞከረን፣ ልትረዳ አልቻልክም። እምነት አይደለማ ልቀበለው አልቻልኩም። አሁን ተው ችግር የለም። አሁን ያንተን ነው እኮ እያወራን ያለ ነው። ያንተ ላይ ትንሽ ቆመ የማውራት አቅም አለ ትንሽ። አዎ እሺ፣ በቃ አንተ ላይ ቆይ ለመቆም ሞክር። እሺ በቃ የኛን ቶ አሁን እሺ፣ ያንተ ትክክል ነው ብለህ ነው የምታምነው? እኔ ምንድን ነው ትክክል ነኝ ብዬ የማምነው? አሁን እምነት አሁን ያለህ አንደርስታንዲንግ ትክክል ነው ብለህ የምታምነው? ትክክል በክርስቶስ። በቃ እሱን እንሞግተውና እንየው። እሺ በቃ በጣም አሪፍ። በቃ ሪላክስ አድርገን እናውራ። እሺ ቂጣና ወይኑን የጌታ ስጋና ደም ብለህ ትጠራለህ? ክርስቶስ እንዳስተማረው በእምነት አዎ ትጠራለህ ወይ ነው ያልኩህ። አንተ ነህ ቂጣና ወይን ያልከው። ቂጣውና ወይኑን የጌታ ስጋና ደም አትልም አንተ። ክርስቶስ እንዳስተማረው። አሁን ማን እንዳስተማረው አላልኩም እኔ ጠየቅኩህ። ይሄ ስጋዬ ነው ይሄ ደሜ ነው ብሎ እንዳስተማረኝ ክርስቶስ ያለኝ ይሄን ነው የማምነው። ይሄ ስጋዬ ነው ይሄ ደሜ ነው ብሏል። እኔ ደሙና ስጋው እንደሆነ አምናለሁ። ጥሩ። እኔ ጥያቄ እሱ ነው። ለሚሰማ ሰው ክሊር አድርግለት። እሺ ቂጣና ወይኑን አንተ የጌታ ስጋና ደም እንደሆነ ታምናለህ ወይ? ቂጣና ወይኑ አዎ አምናለሁ። የጌታ ስጋና ደም እንደሆነ አምናለሁ። እሺ ይለወጣል ፊዚካሊ? ይለወጣል ወይ? በእምነት ይለወጣል? አይለወጥ። እምነት ነው አንተ ጋር እምነትህ ስጋና ደም ነው ብሎ መውሰድ ይችላል አይደለም። ይሄ እንጀራ ነው ብለህ መውሰድ ትችላለህ። ግን ህይወት ያለው በደም ውስጥ ነው። ይሄንን ቅድም ነግሮታል። እሺ ጥያቄው አሁንም አልመለስክልኝም። ይለወጣል ብለህ ታምናለህ ወይ? ይለወጣል አይደለም ነው እኮ። ለምሳሌ ነው ማለት ሳይለወጥ ነው። አዎ አልገባኝም። ቀደም ለእሱ ላስረዳ የፈለግኩት ይለወጣል ስል እሱ በመለወጥ ቃል በቃል ፈለገው እንጂ አሁን እንደሱ አረዳድ ለቃል ተጠንቅቄ ነው እዚህ ቤት ማውራት ያለብኝ ይመስለኛል። ለዛ አረዳድ ቃል ደሙ የሚለወጥ የሆነውን ንገረኝ ብራዘር፣ እምነትህን ንገረኝ። ምንም መጠንቀቅ አይጠበቅብህም። ለማን ነው የምትጠነቀቀው? የቃል ግድፈቴን እየወሰዳችሁብኝ ስለሆነ ነው አይደለም። እምነትህን ነው የምንፈልገው። ምንም እንደሱ ብለህ ራስን አትደብቅ። እሺ ይለወጣል ወይስ አይለወጥም? የሚለወጥ ሳይሆን ነው ራሱ ደሙ ነው። ክርስቶስ እንዳስተማረው ይሄ ደሜ ነው። ሳይለወጥ ማለት ነው ደሙ ነው እኮ። ሳይለወጥ ነው እምነትህ ነው የሚወስነው እኮ። ሳይለወጥ ማለት ነው እምነትህ። እንዴት እምነት ሳይለወጥ ስትል? ለምሳሌ ቁርባኑን ቂጣውንና ወይኑ ሲቀርብልህ ሳይለወጥ ነው የጌታ ስጋና ደም ብለህ የምጠራው ወይስ ተለውጦ ነው? እምነት ነው የሚወስነው። እኮ ስለ እምነት ነው እያወራን። ይለወጣል ወይስ አይለወጥም ነው ጥያቄ። ይለወጣል ወይስ አይለወጥም? አልገባኝም ጥያቄው እውነት ለመናገር። እንዴት አይገባ ብራዘር? ምኑ ነው ወደ ምን የሚለወጠው? ደሙን ዳቦና ውሃው ወደ ወይንና ዳቦና ወይኑ ወደ ስጋና ደም ይለወጣል ነው የምትለው? ይለወጣል ሳይሆን ነው ራሱ ዳቦና ወይኑ ዳቦና ወይን ሳይሆን የክርስቶስ ስጋና ደም ነው።
እሺ ልክ እኮ እሺ፣ እሱን ነው እየጠየቅኩ ያለሁት። አሁንም ሪላክስ አድርገህ በስርዓት ስማኝ። እሺ ኦኬ። የምትቀበለው በቤት ነው አይደለም? አይደለም። በቤት አንተ አይደለም የምታዘጋጀው? ትክክል። እሺ ማን ነው የሚያዘጋጀው? ማን ነው የሚያዘጋጀው? ከክርስቶስ የተቀበሉት ሚስጥሩን ከክርስቶስ የተቀበሉት ስትል እነማን ናቸው? ካህናቶች። ኦኬ ሶ ካህናቶች ክሊር ሆነ ማለት ነው። ያለህ ስታንድ ክሊር ሆነ። ጥሩ። ሶ ካህናቶች ከጌታ ሲቀበሉ ስትለን አሁን የሚያዘጋጁት እነሱ ናቸው የሚያዘጋጁት ማለት ነው አይደል? ምኑን የሚያዘጋጁት? ዳቦ ቤት ነው እንጂ ዳቦና ስጋ ዳቦና ውሃ ከሆነ ዳቦና ውሃውን የሚያዘጋጀው ዳቦ ቤት ነው። ዳቦ ቤት ነው የሚዘጋጀው። ይኸውልህ አገጋገሩ ምናምን አይደለም። እኔ ይኸውልህ እንዴት ላስረዳ? አንተ የምትፈልገው ምን ነው? ሪላክስ አድርገህ አንተ ብቻ ሪላክስ አድርገህ እምነትህን ንገረን። አልገባኝ። አጠያየቅህ ግራ ገባኝ እኮ። በጣም ግልጽ ነው። በጣም ጥያቄው በጣም ሲምፕል ነው። በጣም ግልጽ ነው። አንተ ሐሳብን ብቻ ንገረን። ኦኬ ሶ አሁን ከዳቦ ቤት የሚመጣው ዳቦና ወይኑ ከየት ነው የሚመጣው? ወይን ከየት ነው የሚመጣው? እንጂ አንተ ነው የምታውቀው። አሁን ስለአንተ ነው እያወራን ነው፣ ስለኔ አይደለም። እኔ እኮ ይኸውልህ አሁን አንተ አልክ። አሁን ይሄ ያንተ እምነት ነው። የኔ እምነት እኔን እምነት አላወራውም፣ እየጠየቅኩ ነው ያለሁት። እኔ እየጠየቅኩ ስለኔ እምነት አታውራ። እኔ ሳወራ አልሰማኝም። እሺ እኔ አላምንም። እንደዛ እኔ ዳቦና ስጋ ነው ብዬ አላምንም። እኔ የማምነው ደምና ስጋ ነው ብዬ ነው። ልክ ልንመጣ እኮ ነው። እሱ አየህ ምን አልከን ቅድም እንዳትረሳ። ካህናቶች ነው የሚያዘጋጁት አልከን አይደል? ካህናቶች እንደሚሰጡ አውቃለሁ። ኦኬ ከየት አምጥተው ነው የሚሰጡት እነሱ? እኔ አላውቅም ማለት እኔ አላውቅም ከየት አምጥተው እንደሚሰጡ። ዳቦ ከሰማይ እየወረደ ነው ብለህ ነው የምታምነው? አዎ ከሰማይ እንደወረደ እንጀራ ይሄ ነው። ዳቦ ከሰማይ እየወረደ ነው ብለህ ነው የምታምነው? ከካህናት እጅ የምትቀበለው? በሚገባ። አሁን ከዳቦ ቤት ይገዛል ብለሃል? ይገለባበጥ ወንድም ነው። አንተ ነህ በዳቦ የምታምነው። እኔ በዳቦ አላምንም። አንተ በዳቦ የምታምነው። ዳሪ የተጫወትክበት ቀጥሉ። ጫወታው በጣም ደስ ብሎኛል። ቀጥሉ። ይገለባበጥ። እሺ ቀጥል። ግለጥ። ከሰማይ ነው የመጣው። ግለጥ። ከሰማይ የወረደ። እሺ ግለጥ መጽሐፉን። እና ያንተ ከቄስ እጅ የምትቀበለውን ወይ ከዲያቆን እጅ የምትቀበለውን ከካህናት እጅ የምትቀበለው ዳቦ ከሰማይ እንደሚመጣ ስጋው ነው የምትለው። እሱን ስጋ ብለህ ወዳጄ፣ እሱን ህብስት የምትበላውን ህብስት ቤተክርስቲያን ከሰማይ የወረደ ህብስት መሆኑን እዚህ ምድር እንደማይዘጋጅ፣ እንደማይጋገር፣ እንደማይደፋ እሱን ማስረጃ አስጠን። ክርስቶስ ነው እኮ ያለው ከሰማይ የወረደ። ይኸው ነገርኩህ። ማስረጃ ከሰማይ የወረደ እንጀራ ይሄ ነው። የትኛውን ነው የምጠቅሰው? ዮሐንስ 6 ላይ። ዮሐንስ ወንጌል ምዕራፍ 6 ስለ ዳቦ አያነሳም እኮ። ህብስት አንስቶ እንጀራ ቆርሶ አልሰጠም። እኔ ስለ ዳቦ አላወራሁም። እኔ ስለ ስጋ ነው እያወራ ያለሁት። የት ነው የምትደበቀው? አሁን እያወራን ያለ ነው ላስታውስ ምኑ ጋር እንዳለህ ማለት ነው። ኦኬ ያለ ነው ካህናቶች ላንተ ስለሚሰጡ ነው እያወራን ያለ ነው። ዳቦና ወይን አይደለም። እምነቴ የኔ ስጋና ደም ምንድነው? ስጋና ደም። ኦኬ ጥሩ። እሱ ስጋና ደም ከመሆኑ በፊት ምን ነበረ? ስጋና ደም እንደሆነ ነው የማምነው እኔ። ምን ነበረ? ከሱ በፊት ምን ነበረ? ዳቦና ወይን ነው ካልኩ እምነት የለኝም ማለት ነው። ምን ነበረ? አይ አም ዌይቲንግ ዩ ብራዘር። ስጋና ደም ምን ነበር ብራዘር? ስጋና ደም። ሲመጣ ጀምሮ ስጋና ደም ነው ማለት ነው። ትክክል። እሺ ትክክል ነው ያልከው? ኦኬ ክህደት ውስጥ ገባ ማለት ነው። እምነትህን እንዲህ ካልካድክ በስተቀር ክህደት ውስጥ ካልገባ በስተቀር አሁን ገባኝ ያልከው ሐሳብ
ምንም ለሙግት እንኳን ሊበቃ የማይችል ስትፈልግ ዳቦ ቤት ስትፈልግ የሆነ ነገር ውስጥ የምትደብቀው ከንቱ እምነት ነው ያዝከው። አየህ ለረጅም ሰዓት ወንድሞቼ በትዕግስት ሐሳባቸውን እንድትሞግት እድል ሰጥተዋል። አንተ ግን ከአንድ እና ከሁለት ጥያቄ በላይ የሚያልፍ እንኳን የሙግት ሐሳብ የለህም። አየው ለዚህ ነው የያዝከው እምነት በፍጹም ልታስሞግተውና ትክክል ስለመሆኑ እንኳን ልታሳይበት የምትችልበት ምንም ቢብሊካል ኤቪደንስም ሎጂካል እንኳን ኮንሲስተንሲ የሌለው አይዲያ ነው ያለ። አንተ ቤተክርስቲያንህ እንኳን አሁን ኦርቶዶክስ ከካህናቶች ይቀበለዋለሁ የምትለው ህብስት እንኳን የት እንደሚጋገር ይታወቃል። ማን እንደሚያዘጋጀው ይታወቃል። አዮ ሶ ለአንተ ያለን ምክር ምንድነው? ሪድ ዩር ባይብል ብራዘር። እንዳነበበ ሰው ነው አክት እያደረክ ያለው። ሐሳብህ ግን ባይብል ውስጥ የለም። እና የእውነተኛውን ሐሳብ ማወቅ ከፈለክ አንበብ እግዚአብሔርን ቃል ብራዘር። ወንድሞቼ በደንብ ፈትፍተው አስረድተዋል። እነሱ ላይ ምንም እንጨምርልን ነገር የለም። ኦፕን ዩር ሄርት ለማወቅ ከፈለክ ጊዜው አሁንም ሌት አይደለም። ጊዜው ሌት አይደለም። በትክክል እግዚአብሔር ሊረዳ ሊያግዝ ይችላል። አሁንም ወደ እግዚአብሔር እውነት ብትመለስ ታተርፍበታል። ግን እግዚአብሔር ክርስቶስ እኮ ግን በቃሉ እኮ ግልጽ አድርጎ ነው ያወራው። ታዲያ ግልጽ አድርጎ ያልገባህ አንተ ነህ እኮ። ቃሉ ላይማ ግልጽ ነው። ያልገባህ ግን አንተ ነህ። እውነተኛ ስጋ ነው እውነተኛ ደም ነው እያለ አይደለም ብላችሁ ምኑ ጋር እንዴት ነው? አሁንም ወደኛ አትምጣ። በቃ በደንብ ፈትፍተው አስረድተዋል። አሁን መመለስ ካለብህ ያንተን እምነት ነው ዲፌንድ ማስደረግ ያለብህ። እሺ አየህ አሁን አንተ በቃ በደንብ ነው ያስረዱ ማለት ነው። ጌታችን ኢየሱስ ክርስቶስ እውነተኛ ስጋና ደም ያለው ህብስቱንና ወይኑን አይደለም። ህብስቱ ጋር እውነተኛ ወይንና እውነተኛ ስጋና እውነተኛ ደም ነው የሚል ሐሳብ የሚል ነው። ሁለቱን እያጋጨህና እየተጋጨብን ያለው ኦኬ። ለምሳሌ ሜታፎሪክ የሚባሉ ንግግሮችን ታውቃለህ? መጽሐፍ ቅዱስ ውስጥ አይደል? ተለመደ ሐሳብ ነው። ለምሳሌ ጌታችን ኢየሱስ ክርስቶስ እኔ የበጎች እረኛ ነኝ ይላል አይደል? ትዝ ይላል ጌታ የተናገረበትን ቦታ። ኦኬ ጌታ የበጎች እረኛ ነው ብለን ስናወራ ሊትራሊ በእስራኤል ሀገር ውስጥ ያለ አንድ እረኛ ነው እያለ ነው የምናስበው አይደለም። ለምንድን ነው ጌታ አይደል የተናገረው? ትክክል። ጌታ ከተናገረ ኢየሱስማ እረኛ ነው ብለን መውሰድ አለብን። አዮ ንግግሩ ምንድነው? ሜታፎሪክ ነው። ሶ ሉቃስ ምዕራፍ 22 ላይ የምታገኘው ሐሳብ በተመሳሳይ መልኩ ሜታፎሪክ የሆነ ኮንሰፕት ነው ያለው። ለዚህም ነው በወንጌላት ላይ ዕለተ ሐሙስን በተመለከተ የተገለጹት ቦታዎች ላይ የዘላለም ሕይወት እንድታገኙ ብሉት አላለም። ኦኬ ለምንድን ነው አድርጉት ያለው? Do you have any idea ለምን ብሉት እንዳለ? ለምንድን ነው ብሉት ያለው? ሕይወት እንዲኖራቸው። ማስረጃ አለክ? ዮሐንስ 6 አትደበቅ። ዮሐንስ 6 ቂጣ አንስቶ ባርኮ አልሰጠም። ዮሐንስ ወንጌል ምዕራፍ 6 ላይ የተባረከ ቂጣ የተባረከ ወይን የለም። ቂጣው የሚገኘው በዕለተ ሐሙስ ላይ ነው። ዕለተ ሐሙስ ላይ አንድም ቦታ ላይ አልሰጠም ጌታ የዘላለም ሕይወት ሰዎች እንዲያገኙ። የቃሉን ነው አሁን መካድ ያዝከው። ለመታሰቢያ አድርጉት ነው ያለው። የጌታ ትእዛዝ እንኳን ፎሎ እያደረገ አይደለም። ጌታ ለምን አድርጉት አለ? ለመታሰቢያ። ምኑን ነው የምታስበው? ኢየሱስ ክርስቶስ ስላንተ የከፈለልህን ዋጋ።
ሳትበላ አታስብም እንዴ? በልተህ ማሰቡ ምንድን ነው ጥቅሙ? ስትሰባሰብ ያንን የጌታን ሞትና ትንሣኤ ትናገራለህ፣ ትመሰክራለህ፣ ለመታሰቢያ ታደርጋለህ። የጌታ ትእዛዝ ነው። ግን ያንን ሁሌ ማሰብ አይቻልም። ኦፍኮርስ ሁሌማ ታስበዋለህ። ግን ስንሰባሰብ በተሰባሰቡ ጊዜ ራት በሚበሉበት ሰዓት ላይ ነው ይህንን ያደረገው። ቅድም ሜላ ነግረዋል። ዕለቱ የፋሲካ ሰሞን ነው። ኦኬ ሰዎች እስራኤላውያኖች ከግብፅ ምድር በዛ በእግዚአብሔር ጣልቃ ገብነት በተአምራቱ የወጡበትን ኦኬ የሚያስቡበት የበኩር ልጆች እየሞቱ እነሱ ጋር ሞት ያልገባበትን የሚያስቡበት ያ ሞመንት ነው። አየህ እግዚአብሔር የሆነ ነገር ካስመለጠ በኋላ ያንን ያስመለጠህን ነገር ካመለጥክ በኋላ ታስባለህ። አየህ እግዚአብሔር ነው የረዳን ያገዘን ብለው እስራኤላውያኖች ሁሌ የፋሲካን በዓል ያከብራሉ። እግዚአብሔር እንዴት እንዳስመለጣቸው። ኦኬ ዘ ሴም ቲንግ ነው አሁንም እየተደረገ ያለው። እግዚአብሔር በዕለተ ዓርብ ላይ በልጁ በክርስቶስ ኢየሱስ በሚከፍለው ዋጋ የሰውን ልጅ ሁሉ በእርሱ የሚያምኑትን ከእግዚአብሔር ቁጣ ያስመለጠበት ድንቅ ስራ ነው። ድንቅ ተአምር ነው። የዳንበት ድንቅ ተአምር ነው። ይሄንን አዎ ስንሰባሰብ አብረን ማዕድ ስንቆርስ ሁል ጊዜ እናስበዋለን። ለምንድን ነው ያደርጉት አለ? ስንሰባሰብ ለመታሰብ ያደርጉት አለ። ሁሌ ልናስበው የተገባ የጌታ ስራ ስለሆነ ማለት ነው። ቀን አልሰጠውም ባይዘው ትምህርቱ ያለው እዚህ ውስጥ ነው የሚቀመጠው። ሐሳቡ ያለው እዚህ ጋር ነው ያለው። ስለዚህ ጳውሎስም ሲናገር አንደኛ ቆሮንቶስ ምዕራፍ 11 ላይ ሄደ ማየት ትችላለህ። ሐዋርያቶችም ሲያደርጉት የነበሩት ከጌታ ማድረግ በኋላ ለመታሰቢያ ነበር የሚያደርጉት። እዛ ላይ ለምንድን ነው የማይገባው እንዳይወስድ የሚለው? ሳይገባው ማንም እንዳይወስድ የሚለው ስለማይጠቅመው ነው። ዕዳ ስላለበት። ማን ነው የማይገባው? ማንም የዘላለም ሕይወት ተስፋን ያላመነ በክርስቶስ ኢየሱስ ያልዳነ ሰው ቢበላው የጌታ ስጋና ደም ዕዳ አለበት፣ አይጠቅመው። ምክንያቱም ይሄ የጌታ ስጋና ደም ለመታሰቢያ የሚደረግ ጉዳይ ነው እንጂ በራሱ ሕይወት የሚሰጥ አይደለም። ስለዚህ ሰዎች ገብቷቸውና ተረድተውት በክርስቶስ ኢየሱስ አምነው የዳኑ ሰዎች ሲበሉት ብቻ ነው በሕይወታቸው ውስጥ ሕይወትን የሚሰጣቸው የሚጠቅማቸው እሱ ነው። ከዛ ውጭ ግን ሰዎች ስለበሉትና ስለጠጡ በዛ ላይ ኮንቴክስቱን ማየት አለበት። እዛ ላይ ይሰጣል ማለት ነው። አይሰጥም። ሕይወት በክርስቶስ ኢየሱስ ያመኑ ሰዎች ናቸው። ሕይወት የሚሰጠው በክርስቶስ ኢየሱስ ያመኑ ሰዎች ናቸው። ያመኑማ ሕይወት ኦልሬዲ ያላቸው አይደል? እምነት ይቀድማል። እሱን ነው እያልኩኝ ያለሁት። እሱን ነው ያልኩት። ሌላ የተለየ ነገር አላወራሁም። በክርስቶስ ኢየሱስ ያመኑ ሰዎች ሕይወት ያገኛሉ። ሕይወት ያገኙ ሰዎች ሕይወት ያገኙበትን ምስጢር ያስቡታል። በክርስቶስ ኢየሱስ አምኖ ሕይወት ያላገኘ ሰው ግን ያንን እንዲበላ ተፈቀደለትም። ምክንያቱም ሕይወት ይቀድማል። መጀመሪያ በክርስቶስ ኢየሱስ አምኖ መዳን ይቀድማል። ላልዳነ ሰው ብትሰጠው ዕዳ ነው ያለበት፣ ምንም ሊጠቅመው አይችልም። ስለዚህ ሰዎች መጀመሪያ በእግዚአብሔር ልጅ በክርስቶስ ኢየሱስ አምነው ምን ማድረግ አለባቸው? መዳን አለባቸው። ለምሳሌ በደንብ እንድትረዳው ሁለት ፖይንቶችን ላሳይ። ዮሐንስ ወንጌል ምዕራፍ 6 ላይ ብሉ ያለው በክርስቶስ ኢየሱስ ላመኑ ሰዎች ነው ወይስ ላላመኑ ሰዎች ነው? ላላመኑ። ኦኬ አየው። ዕለተ ሐሙስ ላይ ጌታችን ኢየሱስ ክርስቶስ ብሉ ያለው ላመኑ ነው ላላመኑ ነው? ላላመኑ። ዕለተ ሐሙስ ያመኑ። ምን ሆነን? ይቅርታ እዚህ ጋር ተሳስቼ ነው።
ዕለተ ሐሙስ ላይ በክርስቶስ ኢየሱስ ላመኑ ሰዎች አየው፣ ኮንቴክስቱ ይለያያል። አየህ፣ ላላመነ ሰው የምትሰጠው በእምነት የሚበላውን ኢየሱስን ነው። ምን ማለት ነው? ኢየሱስ ክርስቶስን አምነው እንዲድኑ ነው የምታደርገው። ምክንያቱም ገና መዳን አለባቸው፣ መጽደቅ አለባቸው። ኦኬ፣ በእርሱ በማመን የሚገኘውን የዘላለም ሕይወት ነው የምትሰብካቸው። የዳነ ሰውና የጸደቀ ሰው ደግሞ ምንድነው የሚያደርገው? የዳነበትን ያንን ምስጢር ያስባል፣ ለመታሰቢያው ያደርጋል፣ ሞትና ትንሣኤውን ይናገርበታል ከበላ ከጠጣ በኋላ። ባይበላስ? እሺ አሁን ለምሳሌ ይቅርታ ግን አእምሮ ያስመጣ ጥያቄው ባይበላስ? የትኛው መታሰቢያው ባይወሰድስ? የጌታ ትእዛዝ ነው፣ ማድረግ አለብን። ለምን እሱ የጌታ ትእዛዝ ማጥፋት ነው? እሱ አይደለም። አሁን ለምሳሌ ባይወሰድ ይጎዳናል ወይ ነው? አሁን ለምሳሌ ምን ሉዝ የምታደርገው ነገር አለ ወይ ባትወስደው? አሁን ጌታ እኮ አለ፣ ልክ ነህ። ግን አሁን ምንድነው ጥቅሙ? ገባ? ከጥቅሙ አንፃር ባይወሰድስ ነው የምልህ። እሱ ስላለ እንወስዳለን፣ ግን ባይወሰድስ ነው። ለምሳሌ የዘላለም ሕይወትን የምታገኝበት ሐሳብ አይደለም፣ መንፈሳዊ በረከትን የምትካፈልበት አንተ ሜዳንክበትን ሪማይንድ የምታደርግበት ጉዳይ ነው እኮ። ባይወሰድም ምንም ለውጥ የለውም ማለት ነው ከዘላለም ሕይወት ተስፋ አንፃር። ምንም ለውጥ የለውም። ስለዚህ ምንም ጥቅም የሌለው ነገር ነው ማለት ነው። አንተ አልክሱም እኮ አይደለም። ክሊር እንድታረግልኝ እኮ ፈልጌ ነው። ጥያቄ ወደ አእምሮዬ መጣ። ከዘላለም ሕይወት ተስፋ አንፃር ሰዎች እሱን በልተው ሕይወት የሚያገኙበት ስላልሆነ ከዘላለም ሕይወት ተስፋ አይጎሉም። ግን የጌታ ትእዛዝ ነው። ቢቀርም ቃል ሰው ውስጥ ለመክተት ከፈለክ ብራዘር አትልፋ። ኖ አይደለም። ጥቅሙ እኮ ነው ያልታይ። አሁን ለምሳሌ ይኸውልህ፣ አሁን ቁርባን ምንድነው? የደም ስሬት የምታገኝበት መንገድ ነው፣ የምትነጻበት መንገድ ነው። ሚስጥሩ ይሄ ነው። የጌታ ራስ ግን ቆይ አይደለም። እሱ እኮ አንተ ነው የሰጠው። ማስረጃ የለም እኮ እሱን ለማለት ህይወት ፍጹምነት የምታገኝ ቆይ ይኸውልህ፣ ሚስጥሩ ይኸውልህ፣ አሁን አመንከውም አላመንከውም ሚስጥሩን ነው እያወራ ነው። የለህማ አሁን ስታወራ ክሌም የምታደርጋቸው ጉዳዮች በጣም ቢግ ናቸው ብራዘር። አየህ፣ ቢግ ለሆኑ ጉዳዮች እኔ ማስረጃ ጠይቃለሁ። ለምሳሌ በቁርባን በኩል የዘላለም ሕይወት ታገኛላችሁ ካልክ ማስረጃ አለው። አየው፣ አሁን የሆነ ነገር ክሌም አድርገህ የሌለን ነገር አስገብተህ ጥቅሙ ይሄ ነው ብለህ ልትስማማ አትችልም። የሌለ ነገር ጥቅም ሊሆን አይችልም። ለምሳሌ ካለ ይሄው እድል ሰጣለሁ ደግሜ። ሰዎች ቁርባን በልተው የዘላለም ሕይወት ያገኙ የሚል የጌታ ትምህርትም ይሁን ጌታም ካለፈ በኋላ ሰዎች እንዲድኑ ቁረቡ የተባሉበት ቦታ ካለ ማስረጃ አስተ በአዲስ ኪዳን ሙሉ ትምህርት ማለት ነው። ያንተን እምነት አሁን ያንተን እምነት አሁን ኦርቶዶክሶች ቁርባንን ሲወስዱ ምን ብለው ነው የሚወስዱት? መዳናቸው ማረጋገጫ መንገድ ነው አይደለም? በእነሱ እምነት ያለ ማስረጃ እንዴት ነው እንደሱ የምታወራው? አይደለም፣ እምነታቸውን ነው እያወራሁ ያለሁት። የሌለ ነገር ሰጥተህ እምነታቸውን ስታወራ እኔ እጠይቅሃለሁ። ዊዝ ኤቪደንስ አውራ አላለህ። እሱ እንኳን አይደለም። አሁን እንደዛ ካልን አሁን ያ ነገር ኤቪደንስ እኮ ስታወራ ክሌም ስታረግ ክሌም ላደረግከው ነገር ኤቪደንስ ሊኖር ይገባል እኮ። አንተ ስለማታምነው ኤቪደንሱን ቢነገርህ አታምነውማ። ካለ ንገረኝ ብራዘር። አሁን ኤቪደንስ እንዳለው ለምን አትታረጋለህ? ካለ ንገረን፣ እየሰማን ነው። ይኸውልህ እንዴት መሰለህ፣ አሁን እነሱ ሲወስዱ ቁርባኑ ምንድነው ብለው የሚያምኑት የንጽህና መረጋገጫ ነው። መጨረሻው ቆይ እምነታቸውን እኮ ነው የምነግርህ አይደለም ማለት እምነታቸውን እኮ የማውቀዋለሁ፣ ግን ኤቪደንስ ነው ያጣንበት ነው። ጌታ ያላስተማረውና ያልተናገረውን ሐሳብ እያራመድክ ጌታ ያላለውንና ሐዋርያቶችም ያልተከተሉትን ሐሳብ እያወራ ልናልፍ አንችልም። ስለዚህ ግን አሁን የጌታ እራት ግን የምንወስደው ለማሰብ ነው፣ ሕማሙንና
ስቃዩን ለማሰብ ነው የምንወስደው። ያንን እራት በወሰድን ጊዜ ጌታ ስላለ ነው ለመታሰቢያ ያድርጉት አለ። እሱ ጌታ ትእዛዝ ነው። አንተ ግን ክሌም ለምታደርገው ነገር ባንወስድስ ነው እንደምትሰጥ የጌታ ትእዛዝ እኮ ነው። ለመታሰቢያ እኮ ነው የምናደርገው። አድርጉት አለ። የጌታን ትእዛዝ ባንወስድስ የሚል ክርስቲያን አለ እንዴ? እንዴት ነው የምትለኝ? ባንወስድስ እንዴት ትላለህ? ጌታ እኮ ነው ያዘዘ አይደል? ጌታ ለመታሰቢያ ያድርጉት እያለ አንተ ጌታ ለመታሰቢያ አድርጉ ያለህን ነገር ባንወስድስ እንዴት ይባላል? የጌታ ተከታዮች እኮ ነው አይደል? ጌታ ለመታሰቢያ አድርጉት አለ። የዘላለም ሕይወት ለማግኘት አይደለም፣ ለመታሰቢያ ነው። ፐርፐዙ ነው ያልገባኝ። ፐርፐዙ ምንድነው? መንፈሳዊ በረከት እናገኝበታለን አይደል? የጌታ ትእዛዝ እኮ ነው። ኦፍ ኮርስ የጌታ ትእዛዝ እኮ ነው። ለምሳሌ ለአንዱ ፐርፐዝ ይሄንን በበላችሁ ጊዜ ሞትና ትንሣኤውን ምን ታደርጋላችሁ አለ። አየህ፣ ኢትስ ዋን ኦፍ ሚንስ ነው። ለምሳሌ አፍህን ሸፍነ የምትሄድበት ምስጢር ሳይሆን እንደውም ይሄንን ስትበላ የጌታን ሞትና ትንሣኤ ለማውራት እድል ታገኝበታለህ። አየህ፣ ጥቅም ነው በራሱ። ጌታን እኮ እያለን ያለው ለወንጌል በር ነው። አየህ፣ ሰው ተሰብስቦ ህብረት ሲያደርግ የጌታን ስጋና ደም ሲወስድ ምን ያደርጋል? የጌታን ሞትና ትንሣኤውን ያበስራል፣ ይናገራል። አየህ፣ አንዱ ጥቅሙ ይሄ ነው። እየተናገረ ያለው ጌታ ይሄንን ነው። ስለዚህ እንደ መንፈሳዊ ሰው ሞትና ትንሣኤውን የምናውጅበት የምንናገርበት ከጌታ ዘንድ የተሰጠን አንዱ ትእዛዝ ነው። ይህን በበላን ጊዜ ሞትና ትንሣኤውን ጌታ እስኪመጣ ድረስ እናውጃለን፣ እንናገራለን፣ እናበስራለን። ከዚህ ውጭ ያለፈ ከዘላለም ሕይወት ተስፋ ጋር የተገናኘ አንዳች ነገር የለውም። እና ትልቁ ስህተት ደግሞ የሚሆነው ምንድነው? የሆነ ጥያቄ ተፈጥሮብን መልስ ስላጣን ለዛ ነገር ዶክትሪን በዛ ፖይንት ላይ አይመሰረትም። ትልቁ የኦርቶዶክስ ችግር እሱ ነው። ኦኬ፣ ዶክትሪን አይመሰረትም። ዶክትሪን በእንደሱ አይነት ፍሬምወርክ ስለማይመሰረት ማለት ነው። ዶክትሪን ግልጽ በሆነና ትምህርት ልታደርገው በምትችልበት ፖይንት ላይ ነው የምትመሰረተው። አንድ ጥያቄ ልጠይቅ የመጨረሻ፣ ከዛ ምናልባት ወንድሞች ከፈለጉ እንቀጥላለን። ከሐዋርያቶች መካከል የዘላለም ሕይወት እንድታገኙ ቁረቡ ያለ ሰው አጋጥሞ ያውቃል? እንጃ፣ አጋጥሞኝ አያውቅም። እሺ፣ የንጽህና ማሳያ ነው ብለኛልና ከሐዋርያቶች መካከል ቆርባችሁ ቁርባን የንጽህና ማሳያ ስለሆነ ቁረቡ ያለ ሐዋርያ አለ? አንደኛ ቆሮንቶስ የንጽህና ምልክት እንደሆነ አይገልጽም። ሐዋርያዎች ጥያቄ እሱ ነው። ካልገለጸ የለም ማለት ነው። እንድታዩ ያክል ኦኬ። ወንድሞች የመከሩን ያወሩልን ክፍሉን በደንብ ለመረዳት ፈቃደኛ አሁን በፌሎሺፕ ነው ያለፍኩት ምናምን ስላልክ ነው በጣም እድል የሰጠን። ስለዚህ ፈቃደኛ ከሆንክ በውስጥ መስመር ላገኝ ይችላል። ከጆ ጋራ አብረን ነበር። እኔ ምናልባት ላታገኝ ትችላለህ። እኔ ሐረር ላይ ነበርኩኝ፣ እሱ ድሬዳዋ ላይ ነበር። ስለዚህ በፌሎሺፕ አገልግሎት ላይ እኔም አልፌያለሁ። ስለዚህ ልረዳ ላግዝ ይችላል፣ ልናወራ እንችላለን። ፎሎ እንደራረግ፣ ስልክህን አስቀምጥልኝ፣ እደውልልሃለሁ። በደንብ ቁጭ ብለን መነጋገር እንችላለን። ወንድሞች ከፈለጋችሁ። አይ ቴንኪው። በቃ እኛ ወንድማችን የምንታውልህ ቅድም ስናወራህ እኛ የእውነቱን ያወራንህ የምሩን ያወራንህ መጽሐፍ ቅዱስ የእግዚአብሔር ቃል የሚለውን በሚገባ እናውቃለን። ቅድም አንተ በጌታ ቤት ነበርኩ ብላልክ፣ ከዛ አሁን ግን አይደለሁም ብለህ ስላልክ የት ነው ቤተ እምነትህን ብለን አልጠየቅንህም። ጥያቄህን በቅንነት ነው የተቀበልነው እና እኔም ወንድሜ ሜላም አወራንህ።
ቅዱስ ቃሉ እንደሚል ማለት ነው። ባይዘዌ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስርዓት እንኳን አንተ አሁን ቄሶቹ ይሰጣሉ ብለህ ያልከው ከዳቦ ቤት እንኳን አይገዛም ዳቦ ማለት ነው። እዛው እኛንን የምናዘጋጀ ነበረ። እኔ ቤተክርስቲያኒቱ ዲያቆን ስለነበርኩ እዛው ቤተክርስቲያን ውስጥ ፍሬ ሰሞነኛ የሚባለው አገልጋይ ዲያቆን የሚሆን ካህን ነው የምናዘጋጀው ማለት ነው። የሚዘጋጀው ከስንዴ ነው። ስንዴ መገበሪያ የሚባል አለ። ስንዴ ወይ ይገዛል ወይ ደግሞ ፈሰስ ተብሎ በቤተክርስቲያን ገበሬዎቹ ሲያምርቱ፣ እኔ ገጠር ላይ ስለሆንኩኝ ስናመርት ለቤተክርስቲያን ፈሰስ ተብሎ የሚሰጣል። ልክ እንደ አስራት በኩራት እንደሚባለው ማለት ነው። እንደዛ ይቀርባል። ንጹህ ስንዴ እንክርዳዱ ከውስጡ የተለቀመ፣ ሲናሩ ከውስጡ የተለቀመ፣ ጎተራ ያልገባ፣ ጎተራም እንኳን ቢገባ በስርዓት ነው። ገና ከዋናው ምርት ላይ ነው የሚዘጋጀው። እኔ የገበሬም ልጅ ስለሆንኩኝ ፈሰስ ተብሎ ሲቀርብ አውቃለሁ። ስንዴ በተለይ ስንዴ ሲሆን ሌላም ፈሰስ እህል ይገባል፣ ግን በስንዴም ይለወጣል። እነዛ ተደርጎ ግን አብዛኛው ስንዴ በምናመርትበት ሰዓት ላይ ንጹህ ስንዴ የእስራኤል ስንዴ ምናምን ነገር የሚባል ስንዴ አለ፣ በጣም ነጭ የሆነ ስንዴ። እሱ ሲዘጋጅ ስናመርት ከዋናው ምርት ላይ አውድማችን ላይ ካደረግን በኋላ ዋናው ምርት ከአናቱ ላይ ገና ከገፈቱ እንደሚባለው ከዛ ላይ ንጹህ ፓርት አንድ ቁና የሚሆን 2 ቁና፣ ግማሽ ማዳበሪያ የሚሆን 1 ማዳበሪያ፣ 1 ኩንታል የሚሆን ገበሬው ሊሰጥ እንደወደደ መጠን ለቤተክርስቲያን ይሰጣል ማለት ነው። እና ይሄ ያ ይሄድና ከዛ ውስጥ ንጹሁ ተመርጦ ተዘጋጅቶ አቃቢት የምትባላለች፣ ወይ ደግሞ ወንድ ከሆነ አቃቢ የሚባል አለ፣ መገበሪያ ቤት የሚባል አለ። ማለት ማዘጋጃ ማለት ነው። እንደሚዘጋጀው እዛ መገበሪያ ቤት ውስጥ መጅና ወፍጮ አለ። እጅ ነው የሚፈጨው። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ያለውን ነው የምነግራችሁ በግልጽ። እኔ ራሴ ያዘጋጀሁት የምናዘጋጀው የነበረ ማለት ነው። እና መጅና ወፍጮ አለ፣ ከድንጋይ የተሰራ መጅና ወፍጮ አለ። እና ስንዴው እዛ በደንብ ይለቀማል በጥንቃቄ። አቃቢቷ ምንም እንክርዳድ ውስጡ እንዳይኖረው ሲናር ወይም ደግሞ ጎተራ ውስጥም ከገባ አንዳንድ ጊዜ አይጦች ካካቸውን ይጥሉና እንደሱ አይነት ነገር ስለሚኖር አብሮ እንዳይፈጭ በጥንቃቄ ቁጭ ብለው ይለቅማሉ ማለት ነው። ከዛ እንዲደርቅ ይደረጋል። ሲደርቅም በጥንቃቄ ነው በፀሐይ የሚደርቀው ማለት ነው። ከዛስ እዛ በወፍጮ ይፈጫል፣ መገበሪያ ቤት ውስጥ ማለት ነው። በወፍጮ ይፈጩና በንጹህ ጨርቅ ተጠቅልሎ ይቀመጣል። ዱቄት ማለት ነው። ያው በግዕዙ ረቂቅ ተብሎ የሚባለው ማለት ነው። ማይቃ ደግሞ ማይ ውሃ ማለት ነው። ከንጹህ ምንጭ ወይ ደግሞ አንዳንዴም ደግሞ ከወንዝ ገጠር አካባቢ ላይ ያለ ነው አብዛኛው ይቀዳል ማለት ነው። ጠዋት ወፍ ጭጭጭ ሳይል ይባላል። ወፍ ሳይንጫጫ ሄዶ ውሃ ይቀዳል ማለት ነው። እና ውሃ ይቀዳና መገበሪያ ቤት አቃቢቷን የምትቀዳው እዛ ይቀመጣል። እና እኔ ፍሬ ሰሞኛ ሆኜ ሲሄድ ቅዳሴው ከመድረሱ በፊት አስቀድሜ ይሄዳለሁን። እርሾ አይገባበትም። ከመገበሪያ ቤት ወስደን ቤተልሔም የሚባለው ቦታ ላይ እዛ ቤተልሔም ውስጥ ምጣድ ብቻ ነው ያለው ከ3 ጉልቻ ጋር እና የሚነድ እንጨት ነው ያለው። ሌላ ምንም ነገር የለም። ኦርቶዶክስ ሚስጥር እያለች የምትቀልደውን ቀልድ እኔ ያየው ሚስጥርን ያየሁት ማገለግል አገልጋይ ነበርኩ። እንደዚህ እነግራቸዋለሁ። ኦኬ ሚስጥር ነው ሚስጥር የሚስጥር ነገር ሚስጥር ብለው ይላሉ። ምን ምጣድና ጉልቻ 3 ጉልቻ ምጣድ እና ደግሞ እንጨት አለ። ቀጥታ ነው በአማርኛ የምናገረው። እና እዛ ወስደን ማውኪያ አለ። በማውኪያ አድርገን 3 ሙልሙል አድርገን እንጋግራለን ማለት ነው፣ እርሾ ሳይገባበት። ኦኬ ከዛ ለመጋገር ስንል መስቀል ነገር አለ። በመስቀል ምልክት እናደርግበታለን። እዛ ይጋገራል። እዛ በመሶበ ወርቅ አምጥተን ከቤተ መቅደሱ በመሶበ ወርቅ ውስጥ እናደርጋለን። መሶበ ወርቁ ሲቱ ይለብሳል። የቅዳሴ ሰዓቱ በሚደርስ ላይ ወይኑን ደግሞ ፍሬ ማለት ነው፣ ዘቢብ የወይን ፍሬ ማለት ነው፣ ዘቢብ። እሱን ጽዋው አለ። እሱን እንወስድና በዛ በማይቃው ማይ የተባለ ውሃ ማለት ነው፣ ንጹህ ውሃ የተቀዳው፣ ከዛ ዱቄቱን የምናቦካበት ውሃ ከወንዝ የተቀዳው በጠዋት ከሱ የወይን ፍሬውን እዛ ዋንጫው ላይ እናፈርጠዋለን ማለት ነው። ውሃ ውስጥ በደንብ እንደዚህ እናሸዋለን በጣታችን እየጨፈለቅን እዛ በደንብ ከውስጡ ያለው ወዙ እስኪወጣ ድረስ ይደረጋል። በቃ እዛ ገፈቱ ጭማቂው እዛ ይጣላል።
ያንን ከውሃ ጋር የተቀላቀለውን እንደዛ የጨመቅነውን በጽዋ ተደርጎ ይዞት ይገባል ማለት ነው ዲያቆኑ። አለቀ። ይሄ በኦርቶዶክስ ስርዓት ቤተክርስቲያን ውስጥ ያለ ነው። ኦኬ። ስለዚህ እዛው እኛ የምንጋግረውን ዳቦ አንተ ቅድም ከገበያ ይገዛ ነበር፣ ከገበያ የሚገዛውን ዳቦ ነው የሚሰጡት አልክ። ከዛ ደግሞ እንደገና ደግሞ ወንድምነት ደግሞ ሲጠይቅህ ከሰማይ ነው የሚመጣው አልክ። እንደዛ የሚባል ነገር የለም ወንድምዬ። ኦርቶዶክስ እንኳን ለህዝቡ የምትሰጠው ዳቦና ወይንን ነው። ኦኬ። ያ ወይንና ዳቦ ግን በኦርቶዶክስ ስርዓት ይለወጣል ምናምን ብላ የምትለዋለህ። ሲይዟቸው ግን ማን ነው የለወጠው? የቱ ጋር ነው የሚለወጠው? በየትኛው ሰዓት ነው ብለን ስንላቸው አንድም አይመልሱም። ካለ ዲያቆን ካህን መምጣት ይችላል። በዚህ ጉዳይ በጣም ብዙ ጊዜ ቤት ከፍቻለሁኝ። ምክንያቱም ያንኑ ስርዓት እናደርግ የነበርን ሰዎች ስለነበር እናውቀዋለን ለማለት ነው። ስለዚህ ጌታችን ኢየሱስ ክርስቶስ በአይሁድ ፋሲካ ላይ ቁጭ ብሎ የበላውን እና ቀራንዮ መስቀል ላይ ያፈሰሰውን ደምና ወይንን እንኳን በትክክል አለየኸውም እንድትለይ ግን ጥሩ ሰሚ ነህ። በኋላ ላይ ከኔ ጋር ትንሽ አታምንማ እያልክ ብለሃልክ እንጂ አንተ ነህ የማታምነው። እኔማ አምናለሁ። እኔ የእግዚአብሔር ልጅ ደም ከአካሉ የፈሰሰው እሱን ጠጥቼ አላቅም። ምክንያቱም ቀይ ደም ነውና እንደ ጠጣ የተሰጠኝ የወይን ጭማቂ ነው፣ የወይን ፍሬ ብሎ ያለው ማለት ነው ጌታችን። ኦኬ። ያን ቀዩ ደም ግን ማንም ሰው ጠጥቶት አያውቅም ብራዘር። እሱም መጠጣት ቫምፓየር እንደሚባለው አይነት ነገር ማለት ነው። በዚያ ደም ግን የሚሆን ስርዓትን ሰርቶ ወይኑን ጠጡ ብሏል። የወይኑን ፍሬ የወይኑን ጭማቂ ብሏል። በቃ አለቀ። እሱ ነው። ስለዚህ አንተ የምትድነው የወይኑን ፍሬ ጭማቂ ስትጠጣና ህብስቱን ቂጣውን ስትበላ ሳይሆን አንተ የምትድነው ግን በእግዚአብሔር ልጅ ስታምን ነው። በእግዚአብሔር ልጅ ስታምን በዮሐንስ ወንጌል መጽሐፍ ምዕራፍ 6 ቁጥር 27 ላይ ቅድም ላም የነገረ ቁጥር 29 ላይ ከዛ ጀምሮ ያለውን በሙሉ ስታየው አንተ የምትድነው በእግዚአብሔር ልጅ ላይ ባለህ እምነት ነው። ኦኬ። ያ ማለት ኢየሱስ ክርስቶስን ስታምን በእምነት በላኸው ማለት ነው። ኢየሱስ ክርስቶስ ስታምን በእምነት ጠጣኸው ማለት ነው። ስለዚህ በእኔ የሚያምን ለዘላለም አይራብም አይጠማም ብለዋል። የሚያምን ያለ በእኔ የሚያምን ያለ ከሰማይ የወረደው እውነተኛ እንጀራ የሚሰጣቸው አባቴ ነው ብሎ ያለው ያ እውነተኛ እንጀራ ደግሞ እኔ ነኝ አለ እንጂ ቄሶችና ዲያቆኖች የሚጋግሩት ቂጣ ነው አላለም። ከሰማይ የወረደ እሱም ብለህ ካልክ ከሰማይ የወረደው የስንዴ ዳቦ ነው አይደለም። አካላዊ ቃል ነው ከሰማይ የወረደው። ከድንግል ማርያም የተወለደው አካላዊ ቃል። ሰው የሰውን ተፈጥሯዊ ባህሪ የያዘው ከድንግሊቱ ሴት ሲወለድ ነው። ስጋን የለበሰው ከድንግሊቱ ሴት ሲወለድ ነው እንጂ ከሰማይ ስጋ ይዞ አልመጣም። እና ይህንም በደንብ በጥንቃቄ ይሄ በእውነት ካልገባህ ኦርቶዶክስም ምን የትኛውን ቦታ ላይ አትድንም። ያው ግን አንተ ኦርቶዶክስ ስለሆንክ ነግረህናል። ከኛ ወገን ስላይደለ ማለት ነው። እኛ ወገን ነበርክ በወቅቱ። ጥያቄው ካልገባ ከወንድምነት ጋር ይህንን ጊዜ መውሰድ ትችላለህ፣ በውስጥ መደዋወል ትችላለህ። ቴንኪው እንልሃለን። ከእንደዚህ አይነት ግራ ተጋባ ነገር ውስጥ የምትወጣው የዮሐንስ ወንጌል መጽሐፍ ምዕራፍ 6 ከሌላው ከወንጌል መልእክታት ጋር ከማቴዎስና ከማርቆስ ከሉቃስ በተገለጠው ጋር ተምታቶባችኋል። በኦርቶዶክስ አንዱ ትልቁ አደጋዬ ነው። ኦኬ። እና ይሄን ነው ብዬ የምልህ። ቴንኪው። ለዚህ ሰው እድል ንስጥና አስተዋይ ሰላም ነው። እግዚአብሔር ይመስገን። እንዴት ናችሁ? ደህና ነን። ከየት ቤተ እምነት ነው? የኦርቶዶክስ ተዋህዶ። እስካሁን ሰምተህ ነበር? አዎ ሰምቼ ነበረ። ከዚህ በፊትም 1-2 ጊዜ ገብቼም አውርቼ ነበር። ቴንኪው። ትንሽ ቀደም ብትል ጥሩ ነበር። እሺ የምትለን አለ? ምንድነው ልትመልስልን የፈለከው? አይ ባጭሩ ያው አንተ ከኛ ቤተ እምነት እንዲሄድ ያው የምናውቀው ነገር ነው። አሁን የተናገርከውም ነገር እኛ ጀስት አዘ ሚስጥር ሰው ለአለው ስጋ ወደም ወይም ለቁርባኑ ያለው አመለካከት የወረደ እንዳይሆን ወይም ደግሞ በእምነቱ ጥርጣሬ ውስጥ እንዳይገባ እንጂ ሚስጥር የሚባለው ይታወቃል። ተቀባዩ ራሱ እኮ ሲቀበለው ቴስቱን በማወቅ ሊናገር ይችላል። የዛን ያህል የተሸፈነ ሚስጥር አይደለም። አንተ እንደምትለው ግን የተሸፈነ ነው። ለምን ቴስቱን አውቆት ለምን እንዲያውቅ ለሰው ይተውለታል? ቴስቱንማ በልጅነት እንኳን ህፃናትን እኮ እኔ ህፃን ሆኜ በምቆርብበት ሰዓት ላይ ዲያቆን ሳልሆን በፊት ካህኑ የሚሰጠን ምን እንደሆነ ሳናቅ በጾመ ፍልሰታ ብዙ ሰዎች እዚህ አሉ እንደኔ ያደረጉ እንተፋ ነበረ።
እንጠፋ ነበር። ምክንያቱም አናቅም፣ ምን እንደሰጠን አናቅም። ዲያቆኑ ግን የሚሰጠን ይጣፍጥ ነበረ እያልኩ እኔ የምልበትን ጊዜ በደንብ አስታውሳለሁ። የ7 ዓመት የ8 ዓመት የ6 ዓመት ልጅ ምናምን ነገር በነበርኩበት ሰዓት ላይ ማለት ነው። እዚህ አሁን በወቅቱ የቆረቡ ሰዎች ተፍታችኋል ብዬ ብላቸው አንድ ማሰብ ሊጽፍልህ ይችላል። አብዛኛው ህዝብ አያውቅም፣ እውነቱን ልንገርህ ማለት ነው። አይ ህብስትማ ይባላል እኮ ምስዋዕት ይባላል፣ ህብስት ይባላል በቤተ ክርስቲያናችን አስተምሮ መሰረት። አዎ ግን ለአብዛኛው ህዝብ ግን የሚወስደው አሁን ትልልቆች ከሆኑ በኋላ ትምህርት በሚሰጥ ሰዓት ካልሆነ በስተቀር የለም። እሺ የምትለው ነገር ካለ እንደ ስርዓት ፍጹም የጌታ ስጋ ወደም የሚሆንበት አሁን የት ጋ ነው አንተ ላልከው፣ እኛ ተቀይሮ የምንወስደው የእውነት ብለን የምንቀበለው በእምነት ነው። ይሄ ደግሞ በቅዳሴ ስርዓት ላይ ሀበነ ሲባል ነው። ይህንን ታውቃለህ አንተ? አይደለም ይላሉ። ብዙ አገልጋዮችን ጠይቄያለሁኝ፣ እዛም ሆኜ ጠይቄያለሁኝ። አንዴ አሐዱ አብ ቅዱስ ተብሎ ሲባል ነው የሚለወጠው ይላሉ። አንዴ ደግሞ ሀበነ ንበር በዘዚአከ መንፈስ ቅዱስ ብሎ ሲል ነው ይላሉ። አንዴ ደግሞ የወርድ መንፈስ ቅዱስ በላዕለ ህብስቱ ወወይኑን ተብሎ ነው ሲባል ነው ብሎ ይላሉ። እርገት ከተደረገ በኋላ ምንም መላቅጡ የጠፋ ነው በኦርቶዶክስ። በዛም ይሁን በዚህ በእርግጥ ከተለያዩ ሰዎች የተለያየ አስተምሮ በመስማት አንተ መደናገር የለብም። ግን አዘይንዶፍ ዘዴ እኛ ፍጹም ስጋ ወደሙን ፍጹም የጌታ ስጋ ደግሞ ወይኑንም የጌታ ደም እንደሆነ ነው የምንቀበለው። በእምነት ነው። ቅድም ልጁ እንዳለ በእምነት ነው። አንተ እኮ ጌታ በነበረበት ዘመን አልነበርክም። በእምነት አደላ አሁን ቃሉን ስለሰማህ አምነህ እየተጓዝክ ያለው ልክ በዛው ሴንስ ነው መሄድ ያለብን። አሁን በዚህ ጉዳይ እኔ መጨቃጨቁ፣ እኛ ስርዓት አለን። በስርዓታችንን እምነታችንን የምናረጋግጥበት አንዱ ጥምቀት ነው፣ ሁለተኛ ደግሞ ቁርባን። ልክ እናንተም ደግሞ እንግዲህ እምነታችሁ የምታረጋግጡበት አሁን ቀደም ራሱ የሆነ ቦታ ላይ ተስማምቶ ከአንተ በፊት ያብራራው የአንተ እንትን ፓርትነር ዘሴምቲንግ እንደገና ደግሞ ወደ ሌላ ነገር ዳይቨርት ያደርገዋል። ለምን አሁን እናንተ የጌታ እራት ነው ብላችሁም ካመናችሁ ላመነው ያንን ነገር ከወሰደው በረከት ነው፣ ጽድቅ ነው፣ ህይወትን የሚሰጥ ነገር ነው ብላችሁ ታምናላችሁ አይደል? እንግዲህ ላላመነው ነው ወዳም ይሆንበት ይላል መጽሐፉ። ማንን ላመነ ነው ግን ህይወት? ጌታን ላመነ። ጌታን ላመነ ማለት ነው። ጌታ ህይወት የሚሆነው ማን ነው? ጌታ ነው ወይስ ህብስቱ ነው? ጌታ ነው። ጌታ ነው ህይወት የሚሆነው ጌታ ነው። መጽሐፉ የሚለው እሱ ነው። ግን ልንገርህ፣ ግን መታሰቢያ ብሎ ያንን ነገር ሲያስቀምጥ ራሱ እኮ አይሁዶቹም የተናገሩት እኮ በዚህ እኮ ነው። ይሄ አንድ ሰው ይሄ ሁሉ ስጋ ሁሉ እናንተ ለመታሰቢያ ብላችሁ አይደል የምትወስዱት ወንድማችን? ከመታሰቢያ በላይ እኛ ለምሳሌ እናንተ አቅላችሁ እንደምታዩት እንደ እራት ወይም እኛ ምን ብለን አቅልን ያልነው እራት ነው የሚለው። ለምሳሌ እንግዲህ አሁን ከስርዓት አንጻር እኛ በጣም በእያንዳንዱ የምናደርገው አገልግሎት ቅዳሴ ባለ ቁጥር ቅዳሴ የሚኖረው ቁርባን ስላለ ነው። ምንድን ነው የእኛ ማቅለል? እናንተ ያከበራችሁበትን ቦታ ነገረኝ። እኔ ለምሳሌ እናንተ ጋር የቁርባን ስርዓት በየጊዜው ይካሄዳል ወይ? አዎ በሁለት ወር አንዴ ወይ በወር አንዴ አገልግሎት ባለበት ቁጥር ለምሳሌ ኤቭሪ ሳንዴ አላችሁ? ኖ የለም እንደዛ። እኛ በወር አንዴ ወይ በሁለት ወር አንዴ ይወሰዳል። አዎ ከዛ ሲወሰድ ደግሞ አሁን እኛ እንደምናደርገው ስርዓት ነው። ለምሳሌ ከቁርባን በፊት 18 ሰዓት ቢያንስ 16 ሰዓት ጾማችሁ ነው ወይስ ደግሞ እንዴት ነው? ማታ ነው? ማንም ይጾም የለም ብራዘርዬ። 18 ሰዓት 16 ሰዓት ብለህ የምትል ማንም ይጾም የለም። እኔ ዲያቆን ነበርኩኝ። ቅዳሴ ባለ ሰዓት ላይ አንበላም። ስለኛ አይደለም አሁን በሁለቱም ነው ማወራ። እኔ ስታወራ እንደሌላ ምእመን እንደሌላ ዝም ብሎ ኖርማል ጴንጤ አይደለም የምታወራው። እኔ ዲያቆንም ስለነበርኩ በድቁናዬም ጭምር ነው ማወራህ፣ የኦርቶዶክስ ካህን ስለነበርኩ ማለት ነው። ስለዚህ እናንተ 18 ሰዓት ጾማችሁ ምናምን ነገር ብሎ የሚለው ውሸት ነው ብራዘርዬ። እኔ አሁን የሰርክ ቅዳሴ ከሆነ የጠዋት ማለት ነው፣ የጠዋት ቅዳሴ ከሆነ ጠዋት ሳንበላ እንሄዳለን። ከዛስ ቅዳሴ ተቀድሶ 4 ሰዓት 5 ሰዓት ላይ ወደ መክፈልት ነው የምንገባው። ኦኬ እንበላለን ማለት ነው። ኦኬ እኩለ ቀን ላይ ደግሞ የሚቀደስ ከሆነ 9 ሰዓት አካባቢ ላይ እንጨርሳለን፣ ከቀኑ 9 ሰዓት አካባቢ። ከዛ በኋላ ደግሞ እንበላለን። የቱ ጋር ነው 18 ሰዓት የምትጾሙት? ስለዚህ ጠዋት ሰሞነኛው ይጾማል። አድምጣ እኮ እኩለ ቀን ላይ ከሆነ ቅዳሴው እኔ እኮ የጾምኩትና የማዘጋጀው ሰው ነው የሚነግርህ።
እኩለ ቀን ላይ ከሆነ ቅዳሴው ቆይ ፕሊዝ። አዎ እኩለ ቀን ላይ ከሆነ አንተ 18 ሰዓት ብለህ ስላልክ ነው። እኩለ ቀን ላይ ከሆነ ቅዳሴው እኛ እናደርገ የነበረው አብዛኛው የሚያደርገው ከጠዋት ጀምሮ እንጾማለን እስከ እኩለ ቀን ድረስ ማለት ነው። እስከ 6 ሰዓት ድረስ ማለት እኩለ ቀን 6 ሰዓት ድረስ እንጾማለን። 6 ሰዓት ላይ ቅዳሴ ይገባል። እስከ 9 ሰዓት ድረስ እንጨርሳለን። አንዳንዴ 8 ተኩል አካባቢ ላይ እንጨርሳለን። 2 ሰዓት ተኩል ምናምን አካባቢ ላይ ይወስዳል። አንዳንዴ ደግሞ ወደ 9 ሰዓት አካባቢ ለ3 ሰዓት ያህል ይቆያል ማለት ነው። በቃ አጠቃላይ ግን 9 ሰዓት አካባቢ ላይ ጨርሰን ክርስትናም ከሆነ ጸሎተ ፍትሐትም ከሆነ የሙት ዓመት መታሰቢያም ከሆነ እሱን ሁሉ ጨርሰን 9 ሰዓት ላይ ግን ስንገባ ወደ ደጀ ሰላም እንበላለን፣ እንጠጣለን። ማንም 18 ሰዓት ጾሞ የጌታ ስጋና ደም የሚወስድ የሚባል ነገር የለም። ማንም እሱን በደምሻሻው ዝም ብለን ማንም የለም ስልህ እኔ ቤተክርስቲያኒቱ ዲያቆን ነኝ። አሁን እሱ ጋር ንክ ችግር የለውም። አሁን የጾሙ እንትን ችግር እንደ ህግ ግን አንተም ታውቃለህ። ቅዳሴ እስከምንገባ ሰዓት ድረስ ማንም ሰው አይበላም። ልክ ነው፣ እሱ ስርዓት አለ። ቅዳሴ እስኪገባ ብቻ ሳይሆን አንተ አሁን በልተህ ነው ማለት እንዴት ነው አልገባኝም። እንደዛ ማለት ለምሳሌ ማታ ቢያንስ ከምሽቱ 2 ሰዓት በፊት በልተህ ነው አይደል ጠዋት የምትቀድሰው? እራታችንም በላለን ማታ ላይ። ነገ ቅዳሴ እኩለ ቀን ላይ ካለ ማታ ዛሬ ማታ እራቴም በልቼ እተኛለሁ። እሺ ጠዋት ስነሳ አልበላም። አትበላም እኮ እስከ እኩለ ቀን ድረስ አልበላም። ቅዳሴ እስከምገባ ሰዓት ድረስ ማለት ነው። ቅዳሴውንም ጨርሼ እስከወጣ እስከ 9 ሰዓት ድረስ አልበላም። በቃ አቤት ማማ 9 ሰዓት ላይ ትበላለህ። እሱ ችግር የለውም። አሁን ዞሮ የሚያደርጉት ሰዎች አሉ። ከዛ ደግሞ እኛ ማቅለላችን ምንድን ነው? እናንተ እንደምታቀሉት ብለሃል ቅድም። ጴንጤ እንዴት ነው የሚያቀለው የጌታ እራትን እኮ? አሁን አንደኛ ይኸውልህ እናንተ ፍጹም የጌታ ስጋ ፍጹም የጌታ ደም እንደሆነ አናምንም። ወይን ነው እናንተ ታምናላችሁ እንደ ስጋ እና ደም ነው ብላችሁ ካላመናችሁ ደግሞ ባትወስዱም ቅድም ልጁ እንዳለው እኛ እናምንም። እኛ የምናምነው መጽሐፉም እንደሚለው ከጌታ ስጋና ደም ጋር ህብረት ያለው ነው። ኦኬ ህብረት አለው ነው ያለን ቅዱስ ጳውሎስም ህብረት አለው ነው። ተራ ነገር ነው እያልን አይደለም። የቱ ጋር ነው ያቃለን ነው? አላቃለንም እኮ አሁን ዞሮ አሁን እኛን ለምን ታዲያ ብሌም ታደርጉናላችሁ? እናንተን ብሌም የምናደርገው እናንተ የወይኑን ጭማቂ ቀጥታ ደም ነው ትሉናላችሁ። እኔ በእጄ ጨምቄ ከቤተልሔም አዘጋጅቼ ያመጣሁትን የወይን ፍሬ በእምነት እኮ ነው። ቆይ ብራዘር እሱን አንተ እንደምትለው ብሎ ለተቀበለው ይላል። ቆይ አንተ እንደምትለው አይደለም ቤተክርስቲያኒቱ የምትለው ብራዘር። ኦኬ በእምነት አይደለም ብሎ የሚለው ለምሳሌ ጌታችን ኢየሱስ ክርስቶስ ጸሎተ ሐሙስ ምሴተ ሐሙስ ላይ ስጋና ደሙን ብላ ምትለው ቤተክርስቲያኒቱ የአይሁድ የፋሲካን ቂጣ በሚበላበት ሰዓት ላይ ወይኑና ቂጣውን ለውጦ ቀይሮ ሰጣቸው እንደምትል ታምናለህ? ኦርቶዶክስ ቤተክርስቲያን እንደዛ እንደምትል? እሱ እንግዲህ ሊቃውንቱ በጣም ኤክስትራ አንዳንድ ሊቃውንት ኤክስትራ ቤተክርስቲያኒቱ እንደ ቤተክርስቲያን የአንዳንድ ሊቃውንት አይደለም። ቤተክርስቲያኒቱ ራሷ ሙሉ በሙሉ ቤተክርስቲያኒቱ እንደዛ እንደምታምን ታውቃለህ። መታሰቢያ ብሎ ስለሰጣቸው በዛን ሰዓት እኛ እንደቆረቡ በትክክል አሁን እኛ እንደቆረብነው ነው የምንቆጥረው። እንደቀየረው እንደለወጠው ታምናለህ ወይ? ቤተክርስቲያኒቱ እንደዛ ስለምታምን ኦፍኮርስ አምናለሁኝ። ለምን ጌታችን ኢየሱስ ክርስቶስ ቀይሮታል አይደል? እዛ ብዬንን የማምነው ለምን ነገ ስለሚል ማለት ነው። ራሱ ባለቤቱ ሲቀይረው ከወይንነት ወደ ደምነት ተለውጧል አይደል? ወደ እውነተኛ ደምነት መጽሐፍ ላይ እንደዛ አይልም። ግን በቤተክርስቲያኒቱ ስርዓት በቤተክርስቲያን እምነት በእምነታችን ቤተክርስቲያኒቱ ስርዓት ቤተክርስቲያኒቱ እምነት ክርስቲያኒቷ መረዳት ሲቀይረው ሲለውጠው ወይን መሆኑ ቀርቶ ደም ሆነ፣ ስጋ ህብስት መሆኑ ቀርቶ ስጋ ሆነ ብላ ታምናለች አይደል? አንተም ታምናለህ ይሄንን? እኔም አምናለሁ። ግን ያንን የቆረሰውን ዳቦ ስጋ የሆነውን ዳቦ ስንት ቦታ ነው ቆረሰ ብላ የምትለው ቤተክርስቲያን ነው? ለሐዋርያቱ ሰጣቸው ነው የሚለው መጽሐፍ። ስንት ቦታ ቆራረሰው ብላ
ስንት ቦታ ቆራርሰው ብላ ትላለች ቤተክርስቲያኒቱ። እንግዲህ በዛን ሰዓት ተሰብስበው ያሉት 12 ከሆኑ እንደዛ ትላለች የሚለውን ኤግዛክትሊ ስፔሲፊክ ቃል በቃል አላውቀውም። ኦኬ መልካም ጥሩ ብለሃል። 12 ቦታ ሳይሆን 13 ቦታ ቆራረሰው ትላለች። 12ቱ ሐዋርያት ናቸው አይደል? የት ምን መጽሐፍ ላይ ነው ይሄንን ያገኘው? አንድምታ ትርጓሜ ሊቃውንቱ የተረጎሙት ቤተክርስቲያኒቱ የምትቀበለው 13 ቦታ ቆራረሰው ብላ ትላለች። ከፈለግ ካሜራ ከፍቼ ላሳየህ። አይ ችግር የለም። 13 ቦታ ቆራረሰው ብላ ትላለች። ከዛስ 12ቱን ቁራሽ ለ12ቱ ሐዋርያት ሰጠ። 13 ቦታ ከቆራረሰው በኋላ ህብስት መሆኑ ቀርቶ ስጋ ሆኗል ነው ብላ የምትለው። የኦርቶዶክስ አንዱ ትልቁ አደገኛ ክፉ ትምህርቷ ይሄ ነው። ክፉ ትምህርቷ ነው ያልኩት። ስለዚህ 12ቱ ፍጹም ልጨርስልህ። ቆይ 13 ቦታ ቆራረሰው ትላለች። ከቆረሰው በኋላ ግን ህብስት መሆኑ ቀርቶ ስጋ ሆነ ትላለች። ኦኬ 13 ቦታ የተቆራረሰ ስጋ ሆነ። 12ቱን ለ12ቱ ደቀ መዛሙርት ሰጠ ብላ ካለች በኋላ 13ኛውን ግን እራሱ በላ ትላለች። ሎክ ብራዘር፣ ኦኬ ሲቆርሰው ከመቁረሱ በፊት ቂጣ ነበር፣ ሲቆርሰውም ቂጣ ነበር። ከቆረሰው በኋላ ግን ስለተለወጠ አማናዊ ስጋ ሆነ፣ እውነተኛ ስጋው ሆነ ብላ ትላለች። ስንት ቦታ ቆርሰው ትላለች? 13 ቦታ። አጠቃቀነ፣ ገመሰ፣ ቆረሰ፣ ባረከ፣ ፈተተ ብላ ትላለች ማለት ነው። ስለዚህ 13 ቦታ ሲቆራርጠው 13 ቦታ ስጋ ሆነ ትላለች። ሊትራሊ ስጋ ሆነ ትላለች። ከዛ 12ቱን ስጋ ለ12ቱ ደቀ መዛሙርት ሰጠ። የአንደኛውን የስጋ ቁራሽ የአንደኛውን የስጋ ብጣቂ ራሱ በላ ትላለች። ጥያቄው እዚህ ጋር ነው የሚመጣው። የራሱን ስጋ ኢየሱስ የራሱን ስጋ በላ ምትል በዚህና ልክ ድፍረትና ነውር በክርስቶስ ላይ የጻፈች ቤተክርስቲያን እንደ ኢትዮጵያ እንደ ኦርቶዶክስ ተዋሕዶ ቤተክርስቲያን ግራ የገባው ቤተክርስቲያን ትርጓሜ የመጽሐፍ ቅዱስን ነው የምትለኝ? የአንድምታ ትርጓሜ የመጽሐፍ ቅዱስ የቅዱስ ጳውሎስን የቆሮንቶስንም ይሁን የሉቃስን ስተረጉመው እንደዛ ነው ያለችው። የወንጌሉም የአንድምታ ትርጓሜ አለኝ፣ የቅዱስ ጳውሎስም አለኝ። ከፈቀድክልኝ ቶሎ ላሳይ ይችላል። እንደማገኘው ሪፈር ብታደርገኝ ላሳይህ እፈልጋለሁ። ይሄን መጽሐፍ ላሳይህና ሄደህ አንተ አንብበው። ይኸው ለወንድማችን ይሄ የቅዱስ ጳውሎስ የአንድምታ ትርጓሜ ነው። ያው የቅዱስ ጳውሎስ መጽሐፍ ንባብና ትርጓሜው በብፁዕ ቅዱስ አቡነ ማትያስ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፓትርያርክ በሆኑ በሁለተኛው ዓመት ለሁለተኛ ጊዜ ታተመ ይላል። 2007 ማለት ነው።